ኃላፊነቱ የእናንተ አይደለም ወይ? አቶ ኢሳያስ ገብቶ ኳሱን ይጫወታል ወይ? እኔ ገብቼ እጫወታለሁ እንዴ? እየታወቀስ ለምን እንታለላለን? የኢትዮጵያ እግር ኳስ ፌዴሬሽን ከዚህ በላይ ምንድነው ሊያደርግ የሚችለው? ከዚህ በላይ ገብቶ ይጫወታል ነው ሜዳ ላይ? ጅራፍ ማንሳት የለባችሁም ወይ? ኢትዮጵያ እግር ኳስ ላይ እንደ ልቡ እየፈነጨ የሚጓዝ አካል መኖር የለበትም። የሆነ ግሩፕ ተሰባስቦ እዛ ጋር ተፍተፍ አድርጎ የሚሮጥበት አሰራር እንደማይኖር እነግርሃለሁ። ግን ፈርታችሁ ጉዳዩን ተዋችሁት? ኖ አልተፈራም። የተፈራበት ሂደት የለም። ይህ መሪ የሌለው የሚመስለው እግር ኳሳችን ማብቂያው መቼ ነው? እኔን እኮ በተለየ ሁኔታ የሚያዩኝ ከዚህ አካባቢ ስለሆንኩ ነው የሚል አመክንዮ የምታመጣ ከሆነ አንተ ለእግር ኳሱ አታስፈልግም። በኢትዮጵያ እግር ኳስ ሰማይ ስር ትልቅ ድብብቆሽ አለ። የመንግስት ተሿሚው ፈቅዶ የሚያወጣው ገንዘብ ነው። ይሄ ገንዘብ የት እንደሚገባ መከታተል አለበት። ያለበለዚያ አንዱ ተጠያቂ እሱ ነው። መሰረታዊ የእግር ኳስ ኢንፍራስትራክቸር የለም ማለት አይቻልም ወይ? የምርጫ ሰሞን ገበያ ናቸው። ምን ማለት ነው? ምርጫ ደርሷል አይደል? የምርጫ ሰሞን ላይ በቃ አንዳንድ ሀሳቦች ይነሳሉ። እሺ፣ ከኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንታዊ ምርጫ ጋር በተያያዘ በየ4 አመቱ እንደዚህ አይነት ሀሳቦች ወደ መጨረሻ ላይ ለመምጣት የሆነ አካልን ታከው የሚመጡ ወይም ደግሞ የሆነ ጥቅም ለማግኘት ምናምን ሮንግ የሆኑ ካልኩሌሽኖች ናቸው። በጋዜጠኞች ነው ወይስ ደግሞ ዝም ብሎ በመስኮት መጥተው ጋዜጠኛ ነኝ የሚሉ አካላቶች ናቸው? ጤና ይስጥልኝ ክቡራትና ክቡራን፣ በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ፣ የዛሬ እንግዳይ ደግሞ ለመጀመሪያ ጊዜ 7ኛ ፖድካስት ላይ በድጋሚ ጠርተነዋል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን 7ኛ ደርሰዋል። በወቅታዊ የኢትዮጵያ እግር ኳስ ጉዳዮች ላይ ቆይታ ልናደርግ እዚህ 7ኛ ስቱዲዮ ተሰይመናል። ይህንን ቆይታችንን ሰብስክራይብ፣ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁ። በያላችሁበት መልካም ጊዜ ይሆንላችሁ። በድጋሚ ስለመጣ እንግዳዬ ስለሆንክ እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። ባይ እኔም አመሰግናለሁ። 7ኛ ፖድካስት ለሁለተኛ ጊዜ ቀረው የመጀመሪያው እንግዳ ሆኛለሁና ከልብ አመሰግናለሁ እንግዳችሁ አርጋችሁ ስለጋበዛችሁ። ከየት እንጀምር? ክረምት ስለሆነ ከዝውውር መስኮት ብንጀምር ደስ ይለኛል። ዝግጁ? ክረምት ነው። የተጫዋቾች የዝውውር መስኮት ከናንተ ቢሮ በይፋ ገና አልተከፈተም። ሐምሌ 30 ነው የሚከፈተው። ከወዲሁ ግን እንደተለመደው የኢትዮጵያ እግር ኳስ አዙሪት ውስጥ ስለመሆኑ ፍንጮችን እየተመለከትን ነው። በአመት 6 ሚሊዮን ብር ለማይገኝበት ውድድር ብዙ ገንዘቦችን እየሰማን እንገኛለን። የምትሰማቸው የዝውውር ጭምጭምታዎች፣ ያለው የዝውውር አየር እንዴት ተገመግሟለህ? አመሰግናለሁ። እንደሚታወቀው እንግዲህ በአመት 2 ጊዜ ነው የዝውውር መስኮቶች የሚከፈቱት። መጀመሪያ ላይና ሀፍ ሲዝን ላይ የዝውውር መስኮት ይከፈታል። ይሄም የፊፋ አሰራር ነው። እኛም የፊፋ እንደራሴ እንደመሆናችን መጠን በኢትዮጵያ ያንን ተከተለን ነው ስራዎችን የምንሰራው። በዚህ ሂደት ውስጥ ደግሞ ክለቦች የራሳቸውን ቡድን ለማጠናከር ውጤታማ ለመሆን በአመቱ መጨረሻ ላይ ሻምፒዮን ለመሆን የተሻለ ውጤት ለማስመዝገብ በሚል ሁሉም ይታትራል። ተጫዋች ለማስፈረም በየፊናው ይሯሯጣል። የዝውውር መስኮቱ ግን አልተከፈተም። በተለይ በወንዶች ፕሪሚየር ሊግ አልተከፈተም። ደውንሊ የከፈተነው የሴቶች ፕሪሚየር ሊግ ነው። በተረጋጋ መንፈስ ዝውውሮች እየተካሄዱ ነው ያሉት በሴቶች ፕሪሚየር ሊግ። ዘንድሮ እንዲሁም በፊቱ ለየት ያለ አሰራሮችን ዘርግተናል። ያው አንተ ሲስተም ብዘረጋም የተሻለ አሰራር ቢሮ ውስጥ ብታስቀምጥም ነገር ግን የማትከላከላቸው አንዳንድ ጉዳዮች ይኖራሉ። ለምሳሌ አሁን በእግር ኳስ ውስጥ ልንሰማቸው የማንፈልጋቸው በተለይም ደግሞ በተረጋጋ መልኩ ዝውውር ማካሄድ እየተቻለ በተረጋጋ መልኩ ተጫዋቾችን ስታታቸውን በመመልከት አቅማቸውን በመመልከት ለኔ ይሆኑኛል ለኔ አጫወት ይሆናሉ የሚለውን ነገር አይቶ ማድረግ ሲቻል
ዝም ብሎ መንቀዥቀዥ መቻኮሎች እዚህም እዚያም የምንመለከታቸው ነገሮች ናቸው። እንደውም በእግር ኳሱ ላይ ጥቁር ጠባሳን ጥለው ሊያልፉ የሚችሉ በተለይም ደግሞ በቶሎ እርምጃ ካልተወሰደባቸው ወይም ደግሞ ካላስተካከልናቸው አነሰም በዛም በኢትዮጵያ እግር ኳስ ደሞዝ እየበላንበት ህይወታችንን እያስተዳደርን ምንገኝ ቤተሰብ እየመራንበት ምንገኘውን ኢንዱስትሪ አልፎም ምንዝናናበትን ኢንዱስትሪ ሊያበላሹ የሚችሉ አንዳንድ አካሄዶች አሉ። እሱም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን የሚታገሳቸው አይደለም። ለምሳሌ ባይ ከኔ አንደበት ከሚወጣ አንተ እንደጀመርከው እንድትቀጥለው እነዚህ እየተመለከትናቸው ያለናቸው ጉዳዮች የማትታገሱት ምን ምን ናቸው? ለምሳሌ የኢትዮጵያ እግር ኳስ ፌዴሬሽን ህጋዊ ወኪሎች ዝውውር ለማካሄድ ፊፋ ላይሰንስድ የሆኑ ህጋዊ ወኪሎች 7 ናቸው። ከነሱ ውጪ ዝውውር ማካሄድ ማለት ሌላ አካልን ይዞ ወኪሌ ነው ማለት አትችልም። ስለዚህ እነዚህ ነው ልትጠቀም ትችላል። ራስን ሪፕሬዘንት አድርገህ መምጣት ትችላለህ። ኤጀንት የለኝም ማለት ትችላለህ። እቺ ኤጀንት የለኝም አባባል ግን በላይዋ በምን የተለወሰች በማር የተለወሰች ሆና ውስጧ ግን ትንሽ የሚያስቸግሩ ነገሮች አሉበት ነው። እሱን ለማስተካከል የኢትዮጵያ እግር ኳስ ፌዴሬሽን ብቻውን የሚያስተካክለው ነገር አይደለም። እውነት ለመነጋገር አንደኛ ክለቦች በራሳቸው ስለ እውነት መቆም መቻል አለባቸው። የእግር ኳስ አሰልጣኙም ስለ እውነት መቆም መቻል አለበት። ስራ አስኪያጁም በተመሳሳይ እዛ ተጫዋቹም ያንን ነገር ስለ እውነት ቆሞ እግር ኳሱን ሊታደግ የሚገባው ነው ብለን ነው የምናምነው። በዚህ ሂደት ውስጥ ሰሞኑ የምንመለከታቸው ሐሙስ ከሰዓት የሆነ ቡድንን ማሊያ ይዞ ፎቶ ተነስቶ አርብ ጠዋት ሌላ ቡድን ማሊያን ይዞ የሚነሳበት እየሆነ ነው። እግር ኳሱ ኢንዴፕዝ የሚከታተለው አካል እንዳለ ሁሉ ጥጉን ይዞ ደግሞ የሚከታተል በኢትዮጵያ እግር ኳስ ላይ ተስፋ ለመቁረጥ ጫፍ ላይ የደረሰ አካልም አለ። እነዚህ አካላቶች ተስፋ የሚቆርጡበት ሁኔታ ሊፈጠር ይችላል። ስለ እግር ኳሱ ብዙ የማያውቅ ደግሞ የኢትዮጵያ እግር ኳስ ዋጋ የለውም የሚል ኔጌቲቭ ነገር ያለበት ደግሞ ጭራሹን የባሰ ኔጌቲቭ ነገር እንዲሞላ የሚያደርጉ ናቸውና እንደዚህ አይነት ነገሮች ልንታገሳቸው የሚገቡ አይደሉም። የዝውውር መስኮቱ ሲጀመር ሲከፈት ምናያቸው ስለሆነ ፕራክቲካሊ የምንሄድባቸው እርምጃዎች የምንጓዛቸው መንገዶች ምን ሊሆኑ ይችላሉ። እንደዚህ ያላገጥ ከፍተኛ ብር እየተከፈለ የምትሰራው ሙያ ሊሆን አይችልም። አትሊስት ለምትሰራው ሙያ ክብር ሊኖር ይገባል። አትሊስት ለኢትዮጵያ እግር ኳስ የሆነ ኮንትሪቢዩሽን ሊኖር ይገባል እንጂ እንደፈለክ የምትቀልድበት ነገ ዛኛው እዚህኛው ቤት ከነገ ወዲያ ዛኛው ቤት የምትሯሯጥበት አይሆንም። እርግጠኛው ነኝ የምነግርህ። ለዚህ መነሻ ግን ባይ ቀደም ሲል አሰልጣኞች፣ ስራ አስኪያጆች፣ አመራሮች ለእውነት መቆም አለባቸው፣ ያንን ካላደረጉ እኛ እንታገስም የሚል ነገር አነሳ። ለአመታት ለህሊናቸው ያልታመኑ፣ ለአመታት ሆዳቸው ከህሊናቸው የበለጠባቸው፣ ለአመታት ይህንን እግር ኳስ ወደ ታች ያደረጉ አመራሮች አሁን በዚህ አመት የሚቀየሩ ይመስላል። ሲኒየሮቹም አሰልጣኞች ተስፋ ያደረግንባቸውም አመራሮችም የዚህ አካል ዋነኛ ተዋናዮች ናቸው። አሁን በቀጭን ትዕዛዝ ነገሮችን ለማስተካከል ትክክለኛው ጊዜ አይመስልም? ከናንተ ቢሮ በሚወጣ ቀጭን ትዕዛዝ ካልተስተካከለ ከደሃ ሀገር በሚገኝ ገንዘብ በዚህ ልክ ነገሮች ከድጡ ወደ ማጡ እንዲሁም መፍቀድ አይሆንም ወይ? አንዳንዶች ከመጋረጃ ጀርባ እንደሚያሟቹ እነርሱም አሉበት፣ ያለበዚያም እንዴት ዝም ይላሉ የሚል ነገር እየተነሳ ይገኛል። በቀጭን ትዕዛዝ የሚስተካከልበት ጊዜ ላይ አይደለንም ብለህ ታስባለህ ባይ? አሁን ቅድም ያነሳው ሀስቲ ጀነራላይዜሽን ነው። ሰው ዝም ብሎ ኃላፊነት በጎደለው መልኩ አስተያየት ሊሰጥ ይችላል። እኛ በኢትዮጵያ እግር ኳስ ውስጥ እየሰራናቸው ያሉ ስራዎች አሉ። እነዛ ስራዎች ደግሞ ለውጥ የሚያመጡት በፕሮሰስ በሂደት እንደሆነ ይታወቃል። አሁን ላይ የምትላቸውን ጉዳዮች ከዚህ ቀደም አይተናቸዋል እኮ።
ትላንትና የሆነ ክለብ ደግሞ እንደ ዛሬ ሌላ ክለብ ሆኖ ተምረው ይለወጡበታል ተብሎ የታለፉ ተጫዋቾች አሉ። ይሄ ግን ትምህርት አልሆናቸውም። በየጊዜው እዛ ነገር ውስጥ እየተደጋገመ እየገቡ ያለበት ሂደት ነው ያለው። ስለዚህ እንደ ኢትዮጵያ እግር ኳስ ፌዴሬሽን ይሄንን በሲስተም ነው ልታጠራ የምትችለው፣ ይሄንን በአሰራር ነው ልትፈታ የምትችለው። ስለዚህ አሰራሮችን ተግባራዊ ታደርጋለህ። ከነዚህ አሰራሮች መካከል 2 ቦታ የፈረመ ሰው 2 ዓመት ነው የሚቀጣው። የኢትዮጵያ እግር ኳስ ፌዴሬሽን ደንብ ላይ የተቀመጠ ነው፣ የዲሲፕሊን መመሪያ ላይ የተቀመጠ ነው ነገር። ለምሳሌ እያጠራ ነው እንሂድና ከሰሞኑ የሰማናቸው ያንተ መምጣት በትልቁ ክላሪቲ ይፈጥራል ብዬ የማስበው አለ። የመቻሎቹ የአብዱልከሪም ወርቁና የዓለም ብርሃን ግዛው ጉዳይ ይታገዳሉ አይታገዱም? በስፖርት ቤተሰቡ ዘንድ በትልቁ እየተጠበቀ ያለው ጉዳይ ነው። የሚመለከተው አካል ደግሞ እዚህ አጠገቤ ይገኛል። የእነርሱን ጉዳይ እንዴት ልትመለከቱት ትችላላችሁ? በመጀመሪያ ደረጃ አንድ ተጫዋች 1 ዓመት የቀረው ተጫዋች ለምሳሌ 6 ወር ሲቀረው ኮንትራቱ ላይ 6 ወር ሲቀረው ከአለበት ክለብ ውጪ የመደራደር ብሎም ፕሪ ኮንትራት የመፈረም መብት አለው። ክለቦችም እሱን አፕሮች አድርገው የማናገር መብት አላቸው። በዚህ ሂደት ይህንን መንገድ ተከትለው አፕሮች ያደረጓሉ። ውሉ ከተጠናቀቀ በኋላ ከነዚህ ልጆች ጋር ኮሚኒኬት የተደራረጓሉ። ስለዚህ ፕሪ ኮንትራት የፊፋ እንደሚያስቀምጠው ሌጋል እና ባይንዲንግ ነው። ፌዴሬሽን ስላልመጣ አይጸድቅም ብለህ የምትተው ነገር አይደለም። ከዚህ ቀደም እናደርግ የነበረው የምታስታውስ ከሆነ በክልሎች እንዲጸድቅ እናደርግ ነበር። ክልሎች ደግሞ የክልሉ ፌዴሬሽን ለክልሉ ክለብ ነው እንጂ የሚወግነው ለተጫዋቹ አይደለም። ስለዚህ ተስማምቷል ብሎ ያልሆነ ፊርማ ማስገብቶ ይዞብል ሊመጣ ይችላል። እንደዚህ አንዳንድ ነገሮች እንዳሉ ይታወቃል። ሳይስማሙ ልትደራደር ትገባ ትችላለህ። ቢሮ ውስጥ መገኘትን እንደ አንድ ኤቪደንስ ፎቶ ምናምን አድርጎ ፈርሟል ምናምን የሚባልበት ሂደት ነበር። እሱን አሰራር አቆምን። ፌዴሬሽን በአካል መምጣት ያስፈልጋል። ፕሪ ኮንትራት ግን ቅድመ ስምምነት ነው። በቅድመ ስምምነት ዋጋ የከፈሉ ቲሞች አሉ በኢትዮጵያ እግር ኳስ ውስጥ። ለምሳሌ ኦልሬዲ መማሪያ መሆን ስለሚችል ስም ብጠቅስ ኔጌቲቭሊ መታየት የለበትም ብዬ ስለማስብ ፋሲል ከነማ ከዚህ ቀደም ፕሪ ኮንትራት ለተጫዋች ይሰጣል። ያ ተጫዋች ከሀገር ውጭ ነው ያለው። እንግዲህ እነሱ እንዳሰቡት ከሆነ ያ ተጫዋች ፕሪ ኮንትራት ነው፣ ፌዴሬሽን አልመጣም፣ የፌዴሬሽን ማህተም የለውም። ስለዚህ የተሻለ ሌላ ተጫዋች ስላገኘን በቃ እንቶ ይባልና ተናል ይሉታል። ልጁ ያንን ኮንትራት ይዞ ወደ ፊፋ ነው ሄደው ፊፋ እንዲከፍሉ አስደርጓል። አንድ ምሳሌ ምነግር ወልቂጤ ከነማ በተመሳሳይ እንደዚህ አይነት ተጫዋች የሊዮፓርድ ተጫዋች ነው፣ ኬንያዊ ነው። በተመሳሳይ እንደዚሁ ፕሪ ኮንትራት ሰጥተውት በፕሪ ኮንትራት ኬዝ እንደዚህ አይነት ኬዞች ተፈጥረዋል። ክፍያ እንዲከፍሉ ተደርጓል። ይሄ ልንማርበት የሚገባ ነው። ሁላችን ተጫዋቹ ባለመብት ስለሆነ ፊፋ ጋር ሄዶ ከሷል። አሁን የጠቀስካቸው ተጫዋቾችም ፕሪ ኮንትራት ከአንድ ቲም ጋር ነው እንጂ ሊፈርሙ የሚገባው ከሁለት ቲም ጋር አይደለም። ከሁለት ቲም ጋር መፈረማቸው ወንጀል ነው። እንደ ኢትዮጵያ እግር ኳስ ፌዴሬሽንም እግር ኳሳችንን መልካም ስም እንዲኖረው እናድርግ፣ መልካም ዝና እንዲኖረው እናድርግ ካል መሰል አይነት ተግባር ውስጥ የገቡ ተጫዋቾች ለአንዴና ለመጨረሻ ጊዜ መቀጣት አለባቸው። ያ ነገር ምን ይፈጥራል? ለቀጣይ ትውልድ ትምህርት ይሆናል ማለት ነው። ስለዚህ እኛ እስካሁን ባለው ኮንዲሽን የኢትዮጵያ እግር ኳስ ፌዴሬሽን በቀጣይ የሚመለከተው ይሆናል። እነዚህ የነሱን ኬዝ ምንም ቶለሬት የምናደርገው ጉዳይ አይደለም። ስለዚህ ሁለቱ ተጫዋቾች የመታገድ እድላቸው ሰፋ ያለ ነው። ጣፈንታቸው ሰፊ ነው። ለምን ዓመት ሊታገዱ ይችላል? በዝውውር መመሪያችን ላይ 2 ዓመት ነው የሚለው። ስለዚህ 2 ዓመት ሊታገድ ይችላል። በይቅርታ ምናምን ሊታለፍ አይችልም። ተስማምተህ ዛጫር መጨረስ አለብህ። እኛ ጋር ከመጣ ይሄ ነው መጨረሻው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን እንደዚህ እየተባለ ተጠቃሚው ሌላ ቢሮ ሆኖ አንገቱን ደፍቶ የሚሰራው አካል የሚሰደብበት አሰራር አይኖርም። መፍትሄ መኖር መቻል አለበት።
ለምትጠቀምበት ለምታገኝበት ፕሮፌሽናል ነው ብለህ ለምትሰራው ሙያ መታመን መቻል አለብህ። አልታመንም ካልክ ደግሞ አንተ ትክክለኛ ትራክ ላይ አይደለም፣ ወደ ትክክለኛው ትራክ እስከምትመጣ ድረስ የሆነ ቦታ መቀመጥ መቻል አለብህ ማለት ነው። አሉ ሌሎችም ፎቶ እየተነሱ ማሊያ ይዘው ፎቶ ተነስተው እንትን ያሉ ተጫዋቾችም እንዳሉ ተመልክተናል። ስለዚህ የዝውውር መስኮቱ ሲከፈት ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ፎሎ አፕ አድርጎ የሚሄድባቸው ጉዳዮች እንዳሉ ማንሳት ይቻላል። ስለዚህ ፕሪ ኮንትራት አሁንም በዚህ አጋጣሚ ማሳሰብ የምፈልገው ፕሪ ኮንትራት የፈረማችሁ ተጫዋቾች አንደኛ እዛ ክለብ ለመጫወት ባለመብት ናችሁ። አንደኛ ሊክዳችሁ አይችልም ቲሙ፣ ኮፒያችሁን ያዙ ለራሳችሁ። ሁለተኛ ክለቡም ደግሞ ባለመብት ነው እናንተን የኔ ናቸው ለማለት። ስለዚህ አንደኛ ለሙያችሁ ታመኑ፣ ሙያውን አታርክሱት፣ አታናንቁት የሚል ሐሳብ ነው በዚህ አጋጣሚ ማስቀመጥ የምፈልገው። እግር ኳሳችን ለማደግ በሚታተርበት የተሻለ ደረጃ ይድረስ ብለን በመናለምበትና በመናስብበት የዓለም ዋንጫን አይተን ብዙ ነገር በተመኘንበት እግር ኳሳችን ላይ የትኛውም አካል ዝም ብሎ ሊቀልድበት ይገባል የሚል እምነት የለም። ፕላስ ቅድም እንደነገርኩ ህጋዊ ደግሞ ወኪሎች አሉ። ለምን አታማከርም? ከነዚህ ወኪሎች ጋር ለምን አሰራም? ፊፋ ላይሰንስድ አድርጓቸዋል። እነዚህ ልጆች ያንተ ወኪል በመሆናቸው ተጠቃሚ ነህ። ብዙ ቦታዎች ላይ ላትመላለስ ትችላለህ። አንተን ሌጋሊ ሪፕሬዘንት ሊያደርግ የሚችል ወኪል ስለሆነ በሱ በኩል ብዙ ነገር ማሳለፍ ትችላለህ። በህገ ወጥ መንገድ ከሚመጡ አካላቶች ጋር አብረ መቆም መቻል የለብህም። ዛሬ እዚህ ቦታ እንድትፈርም የሆነ ማባቢያ ሐሳብ አንስተውልህ አይቶ በቃ እሱን ያኛው እዛኛው ፈርም እያለ ህይወት ላይ የሚቀልድን አካል ለምን በህይወት መስመር ታስገባለህ? ለዚህ ምክንያት ነው ብዬ የማስበው ባይ ያው እውነታው ማለት ነው ድብብቆሹ ይመስለኛል። ቀደም ሲል ቀጭን ትዕዛዝ ያልኩት ያለ ምክንያት አይደለም። በኢትዮጵያ እግር ኳስ ሰማይ ስር ትልቅ ድብብቆሽ አለ። በጣም የሚያስገርመኝ መሪ እንደሌለው ፊል እንዳደርግ የሚያደርገኝ ክለቦች ለአንድ ተጫዋች የሚከፍሉት ለእናንተ ወረቀት ላይ ያለው ሌላ ነው፣ ከጀርባ የሚከፈላቸው ተጫዋቾቹ ሌላ ነው። ይሄ ድብብቆሽ ደግሞ የተለየ ጥቅም ሲያመጣ አንደኛው ክለብ ወደ አንዱ ልባቸው የማመንታት ነገር ይኖራል። አሁንም ደግሜ ልጠይቅ ባይ ይህ ድብብቆሽ ይህ መሪ የሌለው የሚመስለው እግር ኳሳችን ማብቂያው መቼ ነው? ለምንድን ነው በግልጽ በቃ የፈለገ ይከፈላቸው ግን ለምንድን ነው በግልጽ የማይሆነው? ለምንድን ነው ወረቀት ላይ የሚቀመጠውና ባንካቸው ውስጥ የሚገባው ተመሳሳይ የማይሆነው? እየታወቀስ ለምን እንታለላለን? እንኳን እኛ የስፖርት ጋዜጠኞች ስቴዲየም የማይቀር ደጋፊ ያውቋል አይደለም? ኃላፊነቱ የእናንተ አይደለም ወይ? ጅራፍ ማንሳት የለባችሁም ወይ? ለምንድን ነው የምትታገሱት የሚለው ነገር ብናነሳ ደስ ይለኛል። መሪ የሌለው እግር ኳስ አይደለም ያለው፣ መሪ አለው እግር ኳሳችን። ነገሮች ግን አንዳንድ አሰራሮች ላይ የምናያቸውን ዲፌክቶች ዝም ብለን ኢትዮጵያ እግር ኳስ ፌዴሬሽን ላይ የምናመጣው አይደለም። ክለቦች ዘንድ የሚፈጥሯቸው የራሳቸው የአሰራር ብልሽነቶች አሉ። እነዛን የአሰራር ብልሽነቶች በክለብ ላይሰንሲንግ መንገድ የምታስተካክላቸው የምትከታተላቸው ናቸው። ከዛ ውጪ ደግሞ ወንጀል የሆኑ ጉዳዮች አሉ፣ የሌሎች አካላትን ርብርብና እገዛ የሚጠይቁ። ለምሳሌ የፖሊስ፣ ጸረ ሙስና፣ ሌሎችም ፋይናንሻል ኢንተለጀንስ ተቋማቶችን አካተ ምርመራ የምታደርግባቸው የኦዲት ተቋማቶችን ጨመረ ልትሄድባቸው የሚገቡ ሂደቶች አሉ። የኢትዮጵያ እግር ኳስ ፌዴሬሽን ሞክሮታል እኮ። ይሄን አሰራር አልሞከረውም እንዴ? ይሄንን ተጠይፎ ክለቦችን አምና አልቀጣም እንዴ? የአንዳንድ ክለቦች እንደነ መቻል፣ ሲዳማ ቡና፣ መቀሌ ሰባ እንደርታ፣ እንደነ ሐዋሳ ከነማ ያሉ እኮ ቀጥተናቸዋል። ግን ፈርታችሁ ጉዳዩን ተዋችሁት። ወራጅ የለም ተባለ። ኖ አልተፈራም። የተፈራበት ሂደት የለም። ሎጂኩን ላስረዳ። ሲወዳደር የነበረው 16 ቲም ነው። ከ16 ቲም ሆይ ተብሎ 4 ቲም ብቻ ላይ አይደለም ምዘናው መካሄድ ያለበት። የጠቆመ ሁላ እውነተኛ ነው ማለት አይደለም። እሱን ራሱ ቼክ የምታደርግበት መንገድ መኖር መቻል አለበት። ስለዚህ እኛ ፍትህን ያሰንፈን ነው። ሌሎችንም ቼክ አድርጉና ይሄንን አሰራር ትክክል ነው የሚያስብል ነገር እንፍጠር። ያለበለዚያ ግን እነዚህን ብቻ ቼክ አድርጋችሁ ይሄኛውን ጊዜ አተን ነው ይሄኛውን ደግሞ ቀጣይ እንሄድበታለን የምትል ከሆነ
ከዚህኛው በላይ ደግሞ የሰራ ወንጀለኛ አዛኛው ውስጥ ሊኖር ይችላል። ስለዚህ ምን አደረግን? ቅጣቱ እንደ ቅጣት ይኖራል። ፋይናንሻሊ እንቀጣቸዋለን። ነገር ግን ይሄኛው ውድድር እንዳልተካሄደ ይቆጠር የሚል አይነት ውሳኔ ነው የተወሰነው። ለምን? ፍትህን ለማስፈን ሌሎችንም ለማስተካከል በሚል ነው። ስለዚህ እነዚህ አካላቶች አብረው በጋራ ኢንቮልቭድ ነበሩ በደንብ ኢንቨስቲጌሽን ውስጥ ሲገባ ማለት ነው። የህግ ማዕቀፍ ስለነበሩ ያንን የህግ ማዕቀፍ ይዘው አሁንም የህግ ማዕቀፍ እኮ ገና አለ። አሁን በቀጣይ እኮ አናውንስ የሚደረግ የህግ ማዕቀፍ አለ። የበጀት ጣሪያ እኮ ገና አናውንስ ይደረጋል። አሁን እኮ ዝም ብሎ ነው መተረማመስ የምትመለከተው። የበጀት ጣሪያ ብለህ ታስባለህ? ግን ኦፍ ኮርስ እኔ በእርግጠኝነት የምነግርህ የቱንም ያለ የበጀት ጣሪያ ብታስቀምጡ የበጀት ጣሪያውን አይደለም ምን የበጀት ጣሪያውማ አቢዩዝ ሊደረግ ይችላል። ነገር ግን እሱም ቼክ ኤንድ ባላንስ የምታደርግበት አሰራር መዘርጋት ያስፈልጋል። እሱ ደግሞ ለምሳሌ የእያንዳንዱ ክለብ በፌዴራል ኦዲት በደንብ ኦዲት የሚደረግበት ዝም ብሎ ይሄ ኦዲት ሪፖርት አምጣ ተብሎ የምትተው ሳይሆን እኛ ራሱ ኦዲተር የምንልክበት እያንዳንዱ ቲም ምን ያህል ገንዘብ የት ላይ አዋለ፣ ምን አይነት ማስረጃዎች አሉት የሚሉት ነገር በአግባቡ የሚታይበትና ይሄንን በደንብ ኤክስፖዝ የምታደርግበት ፓኒሽ የምታደርግበት አሰራር መዘርጋት መቻል አለበት። እስከ ዛሬ ግን ምንድነው የምናደርገው? ኦዲት ሪፖርት ነው የምንቀበለው። ኦዲት ሪፖርትም ተቀበለን እንደውም በኦዲት ሪፖርቱ ላይ ፊድባክ አልሰጠን። ምክንያቱም ገና የመጀመሪያ ስለና አምና እኮ ተቀብለናል። የአምና ጉድ ላይ የምትመለከታቸው ነገሮች አሉ። ሂር አፍተር አሁን የክለብ ላይሰንሲንግ ዲፓርትመንት እና የክለብ ላይሰንሲንግ አባላት የሚያወጧቸው ውሳኔዎች ይኖራሉ። አሁን ሰሞኑን ስንሰበስብ ነበር መረጃ ግሪን በግሪን ነው ነበር አይደል? እንትን ይሄ ሁላ ቲም አሟልቶ ነው ምናምን ብለህ ልጠይቅ ትችላለህ። መረጃ አሟልተዋል፣ መረጃ ልከዋል፣ መረጃ አሟልተዋል፣ ክሊር ነው ያቀረቡት ነገር ትክክል ነው የሚለው ድምዳሜ የሚመጣው ቼክ ከተደረገ በኋላ ነው። ለምሳሌ ግን ባይዚች ጋር ኦንላይን ፕላትፎርም ወልዋሎ አዲግራት ዩኒቨርሲቲ ለኮንፌዴሬሽኑ ላይሳተፍ ይችላል የሚል ነገር ሲነሳ በእናንተ ጽህፈት ቤት በኩል ምን ተነሳ? የለም የአንድ የናትናኤል ጉዳይ ብቻ ስለነበረባቸው እሱን ጉዳይ ጨርሰዋልና መሳተፍ ይችላሉ የሚል ነገር ተነሳ። እንደ ወልዋሎ አዲግራት ዩኒቨርሲቲ ሌሎችን በተመሳሳይ ነገሩ እንደ ነገሩ ተትቶ ይታለፋል ወይስ ደግሞ አሁን እንደምትለኝ ነገሩን ጠበቅ አድርጋችሁት ነው በሚቀጥለው አመት ውድድሮች? እንደ ነገሩ የሚታለፍ ነገር የለም። አሁን እኮ ደጋፊውም የክለብ አመራሩም ለክለቡ በጀት የሚበጅተውም እኮ ጥያቄ የሚያነሳበት ሰዓት እየመጣ አሁን በቀጣይ ሳምንታት የሚወጡ የክለብ ላይሰንሲንግ እንትኖች አሉ፣ ውሳኔዎች አሉ። እነዛ ውሳኔዎች ምን ሊፈጥሩ ይችላሉ የሚለው ማየት ይችላል። እዛ ላይ ክለቦቻችን የደረጃ ላይ ናቸው ያሉት። ምክንያቱም 2018 ለ2019 አሟሉ ያልናቸው ነገሮች አሉ። እነሱን ኢግኖር አድርገናቸው ነው አሁን አረንጓዴ በአረንጓዴ የሆነው። አንዳንዴ ገና ይሄ ጉዳይ እኮ የፈርስት ኢንስታንት ቦዲ እና አፒል ቦዲ አለ። ፈርስት ኢንስታንት ቦዲው በቅርቡ ቁጭ ብሎ የሚመለከተው ይሆናል። እሱን ውሳኔ ተከትሎ ደግሞ ክለቦች አፒል ያደርጋሉ፣ ዝርዝራቸው ይወጣል። ማን አሟላ ማን አላሟላ የሚለው በአግባቡ የሚገለጽበት ሁኔታ አለና ስለዚህ እኛ በክለብ ላይሰንሲንግ እየሄድን ያለንበት ጉዳይ አለ። ፕሪሚየር ሊጉም ደግሞ እያወጣ ያለው መመሪያ ከፌዴሬሽኑ ጋር በጋራ በመሆን እየሰራንበት ሂደት አለ። ኢቨን የባህልና ስፖርት ሚኒስቴርን ኢንጌጅ የማድረግ ስራዎችን እየሰራን ነው የምንገኘውና በእርግጠኝነት የመፍትሄ መንገዱን ጀምረናል ብዬ ነው የምነግርህ። ስለዚህ የተለየ ነገር እንጠብቅ። ለሰባተኛ ፖድካስት ቤተሰቦች ቃል መግባት እንችላለን? ይቻላል። የተለየ ከዚህ በፊት ከተለመደው አሰራር ውጪ የተለየ ነገር መጠበቅ እንችላለን? ይቻላል። ምናልባት ከዚህ ጋር በተያያዘ ባይ የተጫዋቾቹን ጉዳይ ጠንከር ያለ ምላሽ ሰጥተሃል፣ ለሌሎችም መማሪያ ይሆን ዘንድ። ወደ ክለቦች እንመለስ። ከዚህ ከዝውውር ጉዳይ ጋር በተገናኘ አዙሪቱ እንደቀጠለ ነው ያልኩ ያለ ምክንያት አይደለም። ይህንን አዙሪት የተለያዩ ክለቦች ሞክረውት መጨረሻው ለኢትዮጵያ እግር ኳስ ምንም መፍትሄ አላመጣም። ደደቢት ጥሩ ክፍያ ከፈለ፣ ዛሬ ደደቢት የለም። ቅዱስ ጊዮርጊስ የሚታወቅበት ክፍያ ነበረ፣ ዛሬ ቅዱስ ጊዮርጊስ የቀደመ ቁመና ላይ አይደለም። የክልል ክለቦች ሞከሩት። እንደምልህ በአመቱ 6 ሚሊዮን ብር ለማይሞላ ሽልማት ለሁለት ተጫዋቾች ክረምት ጥር ላይ ስንት ገንዘብ እንዳወጡ እናውቃለን። አሁን ጊዜው የኔ ነው የሚለው ኢትዮጵያ ቡና ነው። ብዙ ሚሊዮኖችን እየሰማን ነው። ነገ ቡና ጊዜ ያልፍና ሌላ ክለብ ይመጣል። እንደ እግር ኳሱ መሪ፣ እንደ እግር ኳሱ አስተዳዳሪ የለም ትሬኒንግ ሜዳ የላችሁም፣ ጂም የላችሁም፣
ማረፊያ የላችሁም። መሰረታዊ የእግር ኳስ ኢንፍራስትራክቸር የለም ማለት አይቻልም ወይ? ለምንድን ነው ጥቂቶች ባይ ቅድም እንዳልኩ አንገት ደፍታችሁ እየሰራችሁ ከሆነ ለምንድን ነው በእናንተ ስራ በጣም ጥቂቶች ሴራውን የሚችሉት በሴራው ስፔሻላይዝድ ያደረጉ እንዲበሉ የምታደርጉት? ለ2018 ክረምት እንዲህ ነው መደረግ ያለበት ለምንድን ነው ማለት የማይቻል? ቅድም አነሳውልህ ክለብ ላይሰንሲንግ ጠንከር ያሉ ውሳኔዎችን ያወጣል። እነዛን ጠንከር ያሉ ውሳኔዎችን ተከትሎ ነው የዝውውር መስኮቱንም አብረ ተጫዋች ማዛወር ምን ማለት ሂደቱ ላይ የምትመጣው። ቀደም ያስቀመጥኩልህ ነገር አለ። አሁን እንደ ኢትዮጵያ እግር ኳስ ፌዴሬሽን በክለብ ላይሰንሲንግ አሰራር ውስጥ ክለቦች ተከትለዋቸው ሊሄዱ የሚገባ 2019 ላይ ተግባራዊ መደረግ ያለባቸው የሚባሉ ያስቀመጥናቸውን ነገሮች ዘለን ካለፍን አሁን የምትላቸው ጥያቄዎች ይመጣሉ። ዘለን ግን የምናልፍበት ሂደት የለም። ምክንያቱም መመሪያዎቹ ተግባራዊ መደረግ ስላለባቸው፣ ምክንያቱም ክለብ ሊኖረን ስለሚችል፣ ምክንያቱም ጠንካራ ብሔራዊ ቡድን ሊኖረን ስለሚገባ። ጠንካራ ክለብ ካለ ጠንካራ ሊግ ይኖራል። ጠንካራ ሊግ ካለ ጠንካራ ብሔራዊ ቡድን ይኖራል። ግን ስትራክቸሩ ዝም ብሎ የሆነ ክለብ ካለ እና ዝም ብሎ ሊግ ካለ ዝም ብሎ ብሔራዊ ቡድን ነው የሚኖረው። በኋላ ላይም አንገት ሊያስደፋ የሚችል እንደ ሀገር የማንኮራበት ብሔራዊ ቡድን ነው ሊፈጠር የሚችለው። ስለዚህ እንደ ኢትዮጵያ እግር ኳስ ፌዴሬሽን የበይ ተመልካች ሆኖ የሚያይበት አሰራር አይደለም ያለው። ይሄንን ደግሞ ተግባራዊ ሊያደርግ የሚችልበት ራሱን የቻለ ዲፓርትመንት አለ። አሁን የምታያቸው መተረማመሶችና መሯሯጦች አንደኛ ቅድም ያልኩ ነገር አለ። የፋይናንሲያል አሰራር ገና ተግባራዊ አልተደረገም። ተግባራዊ የሚደረገው ምናልባት በቅርብ ቀን ይፋ በሚደረግበት አሰራር ነው። ስለዚህ ያን ተከትለ ነው የምትሄደው። አሁን እኮ ዝም ብለህ መተፈር አስፈረምክ ምን አልክ ፕሪኮንትራት ሰጠው ምናምን የምትለው እኮ በኋላ ላይ እኮ እንዴት ዋጋ እንደሚያስከፍልህ ታየዋለህ። እንዴ ይህን አይነት ፕሪኮንትራት መስጠት አልነበረብኝም። አሁን ሃኒሙን ታይም የሚመስል ነገር ነው። የጫጉላ ሽርሽ ላይ በቃ እዛ ላይ ነው አንዱን እያስፈረመ እየመነተፈ ምናምን እየሄደ ነው ያለው። ግን አሰራሩ እንዴት ነው የሚቃኘው፣ በምን መልኩ ነው የሚታየው የሚለው ነገር የኢትዮጵያ እግር ኳስ ፌዴሬሽን እያንዳንዱ ክለብ በአግባቡ ኦዲት የሚደረግበት አሰራር ይኖራል። ተጠያቂነትን በዛው ልክ የሚኖርበት አሰራር መኖር መቻል እንዳለበት እናምናለንና ያን ነገር እንፈጥራለን። ከዛ ውጪ ግን በሆነ ሂደት ውስጥ ኢትዮጵያ እግር ኳስ ላይ እንደ ልቡ እየፈነጨ የሚጓዝ አካል መኖር የለበትም። የሆነ ግሩፕ ተሰባስቦ እዛ ጋር ተፍ አድርጎ የሚሮጥበት አሰራር እንደማይኖር እነግርሃለሁ። ስለዚህ ያንን ለማድረግ ጥረቶችን እያደረግን ነው፣ ሲስተሞችን እየዘረጋን ነው። አሁን ለምሳሌ የኢትዮጵያ እግር ኳስ ፌዴሬሽን እኮ የዝውውር ሂደቱ እኮ ራሱን የቻለ ሲስተም አለ። ዝም ብሎ መጥቶ አንድ ተጫዋች ዝውውር ራሱ አያደርግም። እኛ ተቋማችንን ስናስተካክል የኛ ተቋም ብቻ መስተካከሉ የፋይናንስ ንክኪ በሌለው መልኩ የካሽ ፍሎ በገንዘብ ደረጃ መቀባበል በማይኖርበት ዘመናዊ በሆነ መልኩ ቢሮአችን አዋቅረናል፣ እየሰራን ነው። ግን እሱ ለኢትዮጵያ እግር ኳስ የሚያመጣው ትርጉም አለው? መቆጣጠር ያለብንን አካል በደንብ አድርገን ቆንጠጥ ካላደረገው ነው ካልተከታተልከው ያን የተሻለውን እግር ኳስ አትፈጥርም። ነገር ግን አንድ ነገር አስረግጬ እዚህ ጋር መናገር የምችል የኢትዮጵያ እግር ኳስ ብቻውን ግን ይሄንን ነገር አይፈታውም። የኢትዮጵያ እግር ኳስ ብቻውን የሚፈታው ጉዳይ አይደለም። እያንዳንዱ አካል በጀት ፋይናንስ የሚያደርገው አካል ፋይናንስ የሚያደርግበትን እና የት ላይ እንደሚውል መከታተል መቻል አለበት። አሁን እንደው ኮንስፓይረሲውን በተለየ መልኩ ለማንሳት ሳይሆን የእያንዳንዱ ክለብ የበላይ አመራር የመንግስት ተሿሚ ነው። በሚገባ የመንግስት ተሿሚው ፈቅዶ የሚያወጣው ገንዘብ ነው። ይሄ ገንዘብ የት እንደሚገባ መከታተል አለበት። ያለበለዚያ አንዱ ተጠያቂ እሱ ነው። መንግስት እዛ ፖዚሽን ላይ ያስቀመጠው እንደ ልቡ ገንዘብ እንዲዘራ አይደለም፣ እንደ ልቡ ሉፖል እየፈጠረ ገንዘብ እንዲያወጣ አይደለም። ገብቷል? እግር ኳስ ሶፍት ፓወር አንዱ ፖለቲካ ባላንስ የምታረግበት ምናምን እንደሆነ ይታወቃል። ምክንያቱም እያንዳንዱ ክለብ ሲመሰረት ከእግር ኳሳዊ ምክንያቶች ውጭም ሌሎች ምክንያቶች አሉ። እዛ አካባቢ ያለውን ማህበረሰብ በደንብ ቡስት ለማድረግ ከዛ በተጨማሪም ደግሞ እዛ አካባቢ ያለውን ወጣት በዚህ ውስጥ ኢንጌጅ ለማድረግ ምናምን ነው። ስለዚህ ይሄንን የሚሰራው አካል
የመንግስት ተሿሚ ነው። ይሄንን የሚሰራው አካል ከመንግስት ኃላፊነት የተሰጠው አካል ነው ማለት ነው። ስለዚህ መንግስትም ኢንቮልቭድ ነው ወደሚል ነገር ልትመጣ ነው ማለት ነው። ገብቷል። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን አንድ እግር ኳሱን እየመራ ያለ ተቋም ነው። ብቻውን የሚያስተካክለው ነገር አይደለም፣ ግን አሰራሮችን ይዘረጋል። አሰራሮችን ሲዘረጋና እርምጃ ሲወሰድብህ እኔ ከዚህ ክልል ስለሆንኩ ነው፣ እኔን እኮ በተለየ ሁኔታ የሚያዩኝ ከዚህ አካባቢ ስለሆንኩ ነው የሚል አመክንዮ የምታመጣ ከሆነ አንተ ለእግር ኳሱ አታስፈልግም። ይሄ ደግሞ ወዴት ይወስደናል? ባይ ሁልጊዜ የኢትዮጵያ እግር ኳስ ላይ ምናልባት እንደ 7ኛ ፖድካስት ትልቅ ስኬት ነው ብዬ ከምቆጥራቸው አንዱ ዘርን መሰረት ያደረገ ክለቦች ሊኖሩን አይገባም የሚል ሀሳብ አለኝ። እንደ አንድ የዜግነት ፖለቲካ እንደሚደግፍ፣ እንደ አንድ እግር ኳስ ከዘር ከማንነት ውጪ ነው ብሎ እንደሚያምን እንደ አንድ ግለሰብ ቡድኑ ሲሸነፍ የእርሱ ማንነት የዙ ብሔር ተሸነፈ ብሎ እንደሚያስብ ሰው እግረ መንገድ እንድናነሳው ነው። መቼ ነው መጠሪያቸውን ከማንነታቸው ጋር ያደረጉ ክለቦች ከኢትዮጵያ እግር ኳስ ተሰርዞ የምንመለከተው? ያው ቅድም እንዳልኩ ነው። ይሄም በክለብ ላይሰንሲንግ መልስ የሚያገኝ ጉዳይ ነው። በጣም በርካታ ክፍተቶች አሉ። በርካታ እግር ኳሳችን ላይ ያሉ ክፍተቶች አሉ። ክለቦቻችን ስትራክቸር የላቸው። ቢሮ የሌለው ክለብ ነበረ እኮ ከዚህ ቀደም። ቢሮ ማታ ማለት ቢሮ የሌላቸው ክለቦች ነበሩ። ከነዚህ 5ቱ የክለብ ላይሰንሲንግ ክራይቴሪያዎች መካከል እንግዲህ አንዱ ሰው ሀብት ነው አይደል? የሰው ኃይሉ ምን ይመስላል? አንድ ብቻ ስራ አስኪያጅ ኖሮ የሚተዳደርባቸው ክለቦች ነበሩ፣ ቢሮ የሌላቸው አሉ። እነዚህን አደረጃጀቶችን በአግባቡ እየሰራ ክለቦችን ኢቫሉዌት እያደረግ እያስተካከል ስትሄድ ይሄኛው መልስ ደግሞ አብሮ ያመጣል። ቀድመን እኮ ሞክረነዋል። ስማችሁን አስተካክሉ ምናምን ብለን እኮ ሞክረነዋል፣ ግን በተጠና መልኩ አይደለም ማን ስናደርግ የነበረው። ይሄ ትንሽ ስሜታዊነት በሚታይበት መልኩ ነው። እነዚህን ግን ስትራቴጂክ ሆኖ መሄድ ያስፈልጋል። እነዛን ስትራቴጂክ ሆነ ለመሄድ ግን መጀመሪያ ላይ ከነዚህ 5 የክለብ ላይሰንሲንግ ክራይቴሪያዎችን በአግባቡ እነሱን እያሟላ ስትሄድ ሁሉም መስመር እየያዘ ይመጣል። ስም ለማስተካከል የሞከሩ ስራ አስኪያጆች እኮ ከስራቸው ተባረዋል። ከነሱ ጎን እንኳን ለመቆም የሚያስችል እንትን ላይ አይደለም የነበርነው። ገብቷል። ስም ያስተካከሉ አሉ፣ አፕሪሺየት የምናደርጋቸው አርማ ለማለት ለምሳሌ ሱልሽረ ምድረገነት ሽረ ብሎ አስተካክሏል። ልክ እንደዚህ አስተካክለው አርማቸውን አስተካክለው የመጡ ቲሞች አሉ፣ አፕሪሺየት ልታደርጋቸው የሚገባ። በዛውም ልክ ደግሞ ልክ ቅድም እንዳልከው ደግሞ ከማንነት ጋር እያያያዘ ኢቭን በደንብ በስፋት በሜንስትሪሚንግ ሚዲያ የምናያቸው የሉም እንዴ? ይሄ ክለብ ማለት እኮ የኛ ማንነት ምናምን እየተባለ ስትሰማው መልካም የሚመስል ግን ውስጥ ወይራ ያለው በጣም ከባድ ነገሮችን ኢን ሮንግ ዌይ ለወደፊቱ ፈተና ሊሆን የሚችል አይነት ሂደቶች እንዳሉ ማየት የሚቻልበት ሁኔታ እንዳለ መግለጽ እወዳለሁና ስለዚህ አብሮ መፍትሄ የሚያገኝበት ሂደት አለ። ሁሉ ነገር በአንዴ ዝም ብለህ ቀጥ አድርገህ የምታስቆመው ነገር አይደለም የሚል ሐሳብ ለማንሳት ይህንን ጉዳይ ለማሰረግ ያህል ዋናውን አልነካ ነው። ከዚህ ጀርባ በተለይ የዝውውር መስኮት አይደለም ለኔ የዝርፊያ በር ነው። ምክንያቱም ገንዘቡ ምናን ወደ ጎን እናድርገው፣ ለአንድ ዕቃ ያልተገባ ነገር ከወጣበት ወይም ደግሞ ከዛ የገበያ ትስስር ጀርባ ሂድን እጆች ካሉ ስውር እጆች ካሉ ዝርፊያ ነው ብዬ መደምደም እንችላለሁ። ከዚህ ጉዳይ ጀርባ በጋ ጋዜጠኛ የሆኑ ክረምቱን ጠብቀው ደግሞ ደላላ የሆኑ የእናንተን ቢሮ እኔም እንደ ስፖርት ጋዜጠኛ የምናውቃቸው በኤጀንት ስም ቅድም ባልኩ ማንነትን መሰረት ባደረገ እግር ኳስ ውስጥ የለየላቸው ማፊያዎች አሉ። ማንነታቸው መሰረት አድርገው ለዛ ክለብ ኤጀንት በመሆን እግር ኳሱን የሚግጡ በጣም በቅርብ ዓመታት ውስጥ ሚሊዮነር ከበርቴ የሆኑ በጋዜጠኛ ማሊያም በስውርች እግር ኳሱን የሚመሩ አንዳንዴ ፌዴሬሽኑ እነዚህን ሰዎች እያወቀ ይፈራቸዋል። ለምንድን ነው ከሌ ብሎ በቅድሚያ እንደ ብልህ ሰው በውስጥ
ከዛ በኋላ ደግሞ በአደባባይ ለምንድን ነው መነጋገር የማይቻለው? እነዚህ ሰዎች እስካሉ ድረስ የኢትዮጵያ እግር ኳስ በሽታ መድኃኒት ይኖረዋል ወይ? እስኪ እባክህን። አመሰግናለሁ። አሁን መረጃና ማስረጃ የሚባል ነገር አለ። ኖርማሊ አሁን መረጃ ማስረጃ እያልኩ መሸወድ አልፈልግም። እጆች እንዳሉ ሳይንስ የምታደርጋቸው አሰልጣኝ ቅጥር ላይ ኢንቮልቭ የሚያደርጉ የተጫዋቾች ቅጥርና ስንብት ላይ ኢንቮልቭ የሚያደርጉ ሂድን አንዶች አሉ። እነዛ ሂድን አንዶች ውስጥ የሚዲያው ውስጥ የምንመለከታቸው ኢቭን አንዳንዴ ክለቦች አካባቢ ላይ ቀርበው የምትመለከታቸው ሰዎች አሉ። ነገር ግን እኛ እንደ ኢትዮጵያ እግር ኳስ ፌዴሬሽን አሰራራችን ፊፋ በሚፈቅደው መልኩ እየሰራን ያለን። ስለዚህ እከሌ ነው እንደዚህ ነው የሚያደርገው ብለህ በድፍረት እንትን የምትለው ነገር አንዳንዴ ዲፋሜሽንም ሊሆን ስለሚችል በደንብ ማስረጃ የሚያስፈልጋቸው ጉዳዮች አሉ። እና እከሌ እዚህ ውስጥ ይሳተፋሉ ስትል ማስረጃ የሚያስፈልጋቸው ያም ስል ግን ዝም ብለን የተሆነው ነገር አይደለም። አሁን ክትትል እያደረግንባቸው ያሉ አካላቶች አሉ። እነዛ ክትትል እያደረግንባቸው ያሉ አካላቶች ነገ ከነገ ወዲያም ልሰማ የምትችላቸው ነገሮች ይኖራሉ። ነገር ግን አንተ በፖድካስት ለመግለጽ ያልደፈርከውን እኔ ከየት አምጥቼ ነው የምደፍረው? ማስረጃ ቢኖር ትገልጻቸዋለህ። እነከሌ ብትለኝ አወራለሁ። አዎ እነሱ አይነት ሰዎች ማብለል ይችላሉ። ስለዚህ አንተም የምትሰማውን ነገር እኔም እሰማዋለሁ። ቆይ ባይ እዚህ ጋር እናጥራው። በመረጃ ማስረጃ እናጥራው። ለምሳሌ ጋዜጠኛ ሆኖ ደላላ የሆኑ እንዳሉ ታውቃለህ። እኛ ጋር ኤጀንት የለም። ኤጀንት አይደለም። ኤጀንትማ 7 ናቸው። 7 ናቸው። ስለ ስውር እጆች ነው የማወራ። ጋዜጠኛም የሆኑ ክረምቱን ደግሞ ጠብቀው ደላላ የሆኑ ሩመር እሰማለሁ እንጂ ማስረጃ የለኝ። ማስረጃ በሌለኝ ጉዳይ ምን ብዬ እንትን እልሃለሁ? አንተም ማስረጃ ይኖርሃል ካለ just give us። አሁን ለምሳሌ የኢትዮጵያ እግር ኳስ ፌዴሬሽን አንድ ጋዜጠኛ ሲመጣ ለምንድን ነው የመጣው? ኮሙኒኬሽን ዲፓርትመንት ከሆነ ኮሙኒኬሽን ዲፓርትመንት ሊያገኝ ይመጣል። ዋና ጸሐፊው ኢንተርቪው ሊያደርግ ከሆነ ክቡር ፕሬዚዳንቱ ሊያደርግ ከሆነ መረጃ ዲስክ ካለ በአግባቡ መረጃ ሰጥቶ ምናምን ይመጣል። ዝውውር ክፍል ነው የሚሄደው። ለምን የምትሄደው? ለምን ትሄዳለህ ዝውውር ክፍል? መረጃ ፈልጌ ነው። መጀመሪያ ኮሙኒኬሽን ነው ልትሄድ የምትችለው። ስለዚህ እንዲህ ደፍረው አይመጡም ወደ ኢትዮጵያ እግር ኳስ ፌዴሬሽን። ነገር ግን በርቀት የምትሰማቸው ኢቨን ቲም ራሱ እስከ መከፋፈል የሚደርሱ አካላቶች አሉ። ቲም ከፋፍለውብኛል የሚሉ አካላቶች። እነዛም አካላቶች ወደ መድረኩን ብታመጣቸው እዚህ ጋር እኔ የተቀመጥኩበት ቦታ ላይ አምጥተህ ኢንተርቪው ብታደርገውም ደፍሮ የሚነግርህ አይደለም። ስለዚህ አንዳንዴ ማስረጃ ነው በእጃችን ያጣ ነው። መረጃው አለ፣ ማስረጃ ነው። ማስረጃ ግን የለም። በጣም በቅርቡ ግን 7ኛ ፖድካስት ላይ ስማቸውን እንደምንጠቅስ ስነግርህ በታላቅ ኩራት ነው። እባክህ አግዘን። እየተቃጠልን ከ90ዎቹ መጨረሻ ላይ የተቀመጥንበት ያ የሚያቃጥል የካምቦሎጆ ሲሚንቶ ሁሌ ከዓመት ዓመት በዚህ አዙሪት ውስጥ ሲሆን በጣም ያማል። ስለዚህ ለኢትዮጵያ እግር ኳስ የሆነ ጠጠር ወርውረን በአንድም በሌላም የመፍትሄው አካል መሆን የተገባ ነው ብዬ አስባለሁ። መረጃዎች ካሉ እኛ ጋር መምጣት ይችላሉ። በዚህ አጋጣሚ እንደዚህ አይነት ማስረጃ ያላቸው እንደዚህ ፓርቲሲፔት እያደረጉ ያሉ አካላቶች አሉ ብለው የሚሏቸውን አካላቶች ለኢትዮጵያ እግር ኳስ ፌዴሬሽን ያምጡልን። እኛም ለኢትዮጵያ እግር ኳስ ፌዴሬሽን የማያዳግም እርምጃ መውሰድ እንችላለን ባለን ስልጣንና አውቶሪቲ። ከኛ በላይ የሆነውን ደግሞ ለሚመለከተው አካል ደግሞ አሳልፎ መስጠት የሚቻልበት እድል ስላለ ባይ ወደ ኢትዮጵያ ዋንጫ የፍጻሜ ጨዋታ ልውሰድህ። በዕለተ ሐሙሱ የረፋድ ጨዋታ ወልዋሎ ዓዲግራት ዩኒቨርሲቲ ከሲዳማ ቡና ጋር የኢትዮጵያ ዋንጫ የፍጻሜ ጨዋታ ነበራቸው። በዛ ጨዋታ ላይ ቪአይፒ ወንበር ላይ ሆናችሁ ጨዋታው ስትመለከቱ ነበረ። የስቴዲየሞቻችንን ጉዳይ በደንብ እንድናነሳው ማለት ነው። ሜዳው ጭቃማ ነው። የኳሳችን ነገር ይታወቃል። መጀመሪያ እንደ ግለሰብ፣ እንደ አንድ የቀድሞ ስፖርት ጋዜጠኛ፣ እንደ አንድ ወጣት የእግር ኳስ ወዳድ እናንተ በተመቻቸ ወንበር ላይ ሆናችሁ ከመስታወቱ ባሻገር ያንን ጭቃማ ሜዳ ሲጫወቱ ሳይሆን ሲራገጡ ሲራወጡ ስትመለከት እንዴት ያለ ስብራት ነው ያለው?
ምን እየተሰማ ነበረ ጨዋታውን ስትመለከት የነበረው? በነገራችን ላይ አንተ የተሻለ ቦታ ሆነ ነው ያየው ጨዋታው። የቪአይፒ ቦታ ላይ መስታወቱ እንደውም ብዙም አይመችም። በደንብ ይሄ ሜዳውን አይተህ ለጨዋታውን ለመመልከት ጭቃ እንደሆነ ግን ያሳያል። እሱ አይደለም ዋናው ፖይንት፣ እሱ አይደለም። ያው ጨዋታውንም ለማንሳት ፈልጌ ነው። ከስቴዲየሞቻችን ጋር በተያያዘ እንደ አንገት ቀና የሚያደርግ ወይም ደግሞ በኮንፊደንስ እንድትናገር የሚያደርግ የስቴዲየም ፋሲሊቲ የለን። አንዱ አዲስ አበባ ስቴዲየም ነው። አዲስ አበባ ስቴዲየም ግን አሁንም መናገር የምንችለው የኢትዮጵያ እግር ኳስ ፌዴሬሽን የሚቻለውን ሁሉ አድርጓል። አስቀድሞ ስራው ሲሰራ ታሪክን መደጋገም እንደሆነብኝ እንጂ የአዲስ አበባ ስቴዲየም ይታደስ ተብሎ ቢሮውን ለቀን ስንወጣ ጀምሮ ቢሮዎች ነበሩን እኮ እኛ ከዛ እስከምን ስንወጣ ጀምሮ ሙያዊ ድጋፎችን ለመስጠት ቁርጠኝነቱ ቅንነቱ ነበር። ያንንም ለማድረግ ተሞክሯል። ለምሳሌ ገና ይሄ ምንድነው የቁፋሮ ስራ እየተካሄደ የተለያዩ ሴሌክት ማቴሪያሎች እየተደረጉበት እያለ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት የግሪጎሪ ኢንተርናሽናል ዋናውን ሰውዬ ከፈረንሳይ እንዲመጣ በማድረግ በራሳችን ወጪ ሆቴል አስቀምጠን ሄደው ስቴዲየሙን እየተሰራበት ያለው መንገድ እየተከወነ ያለበት አሰራር ትክክል አለመሆኑ ተነግሯቸዋል ሲጀመር። ከዛ በኋላ ለምን ቀጠለ? ማንዴቱ የኛ አይደለም። ይህን ስራ የሚሰራው አካል የፌዴራል ባህልና ስፖርት ሚኒስቴር በወቅቱ የነበረው አካል ነው። እንግዲህ አሁን ላይ ያለው አመራር ሳይሆን ከዛ በፊት የነበረው አመራር ነበር ይሰራው የነበረው። በወቅቱ ግን ያንን ፊድባክ ተቀብሎ ለማስተካከል ከመሞከር ይልቅ ኮንፍሮንት ነበር የሚያደርጉ የነበረው። ኮንፍሮንቴሽኖች ናቸው የነበሩት። ኢቨን አይ ካን ጊቭ ዩ ፒክቸሮቹን ልክል እሰጥሃለሁ። እዚህም ፖድካስቱ ላይ ልታሳያ ይችላል። የመጀመሪያው ገና ሲጀመር ሄደን ያየንበት ይሄ አሰራሩ ትክክል አለመሆኑ፣ ሌሎች አገራት እንዴት እንደሚሰሩት። ግሪጎሪ ማለት በርካታ የአፍሪካ አገራት ላይ ሜዳዎችን የሰራ እና አይቮሪ ኮስት፣ ካሜሩን ሄዶ የሰራ አካል። ስለዚህ አንዱ ችግር ነው የነበረው። ስለዚህ ያ ችግር እያለ መጣና አሁን በአደባባይ ውሃ እስከ መቅዳት ደረጃ በቀጥታ ስርጭት ውሃ እየተቀዳ የታየበት ሁኔታ ነው የተፈጠረው። ይሄ የትኛውም አካል መጥቶ ፌዴሬሽኑ ላይ የሚፈርድበት ሁኔታ ነው ያለው። ግን የኢትዮጵያ እግር ኳስ ፌዴሬሽን ኢቨን ስቴዲየም ውስጥ እንኳን እንድንገባ እንኳን ፈቃድ አልነበረም እየተሰራ በነበረበት ጊዜ። የክለብ ላይሰንሲንግ ማኔጀሩም አቶ አማሃም የሆነ የፌዴሬሽኑ ዋና ጸሐፊ እኔ ስቴዲየም እንኳን እንዳንገባውላት እንከለከለ የነበረበት ጊዜ ነበር። ለበላይ አካል ማሳወቅ አይቻልም ነበር? ለምሳሌ የእናንተም ትልቅ ተቋም ነው፣ የሀገሪቱን እግር ኳስ በበላይነት የሚያስተዳድር አካል ነው። በወቅቱ የነበሩት የባህልና ስፖርት ሚኒስቴር ኃላፊዎችም ስሙዝ ኮሚኒኬሽን በማካከላችሁ እንዲኖር ተደርጎ፣ ምክንያቱም ያውቁታል ጉዳዩን የሚያስተዳድረው የእናንተ ቢሮ ስለመሆኑ ምክንያት መሆን ይችላል። አይደለም ምክንያቱማ መሆን ይችላል። እየነገርኩ ነው። ማንዴት ባለ ጉዳይ ላይ ነው እኮ የምትሳተፍ። ወደ በላይ አካልስ ነገሮች መውሰድ አይቻልም? ከባህልና ስፖርት ሚኒስቴር በላይ የት ትሄዳለህ? ባህልና ስፖርት ሚኒስቴር ነው የበላይ አካልን ልታገኝ የምትችለው። ለነሱ አሳወቀን፣ ትክክል አለመሆኑን በተደጋጋሚ ገለጸን፣ የተለያዩ ፊድባኮችን ሰጠን። ያንን ተከትሎ ከማስተካከል ይልቅ በማን አለብኝነት ስራው ቀጠለ። አሁን ላይ የምናየው ሪዛልት ተፈጠረ ማለት ነው። ያ ነው እየሆነ ያለው። ኢቭን የኢትዮጵያ እግር ኳስ ፌዴሬሽን ያቀረበው አንድ ፕሮፖዛል ነበር። ምንድነው እሱ? ያቀረበው ፕሮፖዛል እሺ፣ ፊፋ ለኛ የበጀተው ገንዘብ አለን። ያ ገንዘብ በነገራችን ላይ ፊፋ 3 ነገሮችን እንደ ሀገር እንዲኖረን ያስገድዳል። እንደ አንድ አባል ሀገር ሄድኳርተር አለን፣ የራሳችን ቢሮ፣ የራሳችን ህንጻ ፊፋ ይገዛልን አለ፣ ስቴዲየም፣ ሶስተኛ ቴክኒካል ሴንተር። ስቴዲየም የለንም። ስቴዲየም ስለሌለን ፋይናንስ ፊፋ ያደርጋል። የአዲስ አበባ ስቴዲየምን አትሊስት ለ20 ዓመት
በሊዝ መልክ ለ15 ዓመትም ሊሆን ይችላል እንደምንጠቀምበት ጋራንቲ ሌተር ስጡ ብለን ጠየቀን። እሺ በወቅቱ የነበረው አካል ፈቃደኛ አልነበር። ያን ጋራንቲ ሌተር አግኝተን ቢሆን ኖሮ ፊፋ ያንን ስቴዲየም የተሻለ አድርጎ ስታንዳርዱን የጠበቀ አድርጎ ፒቹን ማስተካከል ይቻል ነበር። ስለዚህ አንድ ይሄን ዲናይ ተደርገናል። ሁለተኛ የምንሰጣቸው ፊድባኮች ተቀባይነት አልነበራቸው። ነገሮች ከተበለሻሹ በኋላ ፊድባክ ስጡ ምናምን ተባለ። ሳሩን አንሱ ስንል ሳር የማንሳት ፍላጎት የለም፣ ይሄ መሆን አይችልም፣ እንደገና መስተካከል አለበት የሚለውን ነገር መቀበል አልቻሉም። ነገር ግን የኛን ፊድባክ ፖዚቲቭሊ የተቀበለው ባህር ዳር ይሄው የምትመለከተውን ስቴዲየሙን በጥሩ መልኩ እየሰራው ነው ያለ። ኢቭን ሪከመንድ ያደረግነው ግሪጎሪ ኢንተርናሽናል የፒቹን ስራ እየሰራ የሚገኘው ይሄ ካምፓኒ ነው። ይሄ ትልቅ ካምፓኒ ነው። የቀደሙ ካምፓኒ ነው ባህር ዳርን እየሰራ የሚገኘው ከእናንተ ጋር ተነጋግረው ማለት ነው። ሪከመንድ አደረግናቸው፣ እነሱ ራሳቸው ኮንታክት አደረጓቸው። በዛ መሰረት አሁን ግሪጎሪ የባህር ዳር ስቴዲየም እንደውም የባህር ዳር ስቴዲየም ላይ መጀመሪያ ላይ በቂ ነው ምናምን የማለት የሚሰጡ ሀሳቦች ያለ መቀበል ሬዚስታንስ በስፋት የነበረው እዛ አካባቢ ነበር። ነገር ግን በጣም ዊሊንግ ሆነው የምንሰጣቸውን ፊድባኮች ይዘው የክለብ ላይሰንሲንግ ማኔጀራችን በየጊዜው እየሄደ እንደዚሁም ደግሞ የካፍ የክለብ ላይሰንሲንግ ማኔጀር መሐመድ ሲዳት ኢትዮጵያ ውስጥ ከአንድም 2-3 ጊዜ መጥቶ እንዲመለከተው አድርገን እያንዳንዱን ክትትል ሙያዊ በሆነ መልኩ ከጉብኝት ጀምሮ ባህር ዳር ላይ ወጥተው አይቮሪ ኮስት ሄደው አይተዋል ስቴዲየሞችን በምን አይነት ጥራት እየተሰሩ እንደሆነ። ከዛ ተመልሰው ያን ስቴዲየም እንግዲህ ያው አንዳንዴ ፋይናንሱም ያዝ ሲያረጋቸው ምን ሲላቸው እየዘገየ መጣ እንጂ በዚህ መልኩ ፊድባኩን ተቀብለው እየተሰራ ነው የሚገኘው። የአደይ አበባ ደግሞ በጣም በሚገርም ሁኔታ ስታንዳርዱን በጠበቀ መልኩ እንግዲህ እየተሰራ ያለ ነው። በተሻለ መልኩ እንግዲህ ትልቅ ነገር የምንጠብቅበት አንዱ ከአፍሪካም የተሻለ የአደይ አበባ ስቴዲየም በእናንተ ስር ነው ያለው። እየተከታተላችሁት ነው? በእኛ ስራ አይደለም። ይሄንን ቀጥታ እየሰራ ያለው የፌዴራል መንግስት ነው። ፌዴራል መንግስት ፒኤም ኦፊስም ዳይሬክትሊ እየተከታተለው ባህልና ስፖርትም አሁን በደንብ እየተከታተሉት እየተሰራ ያለ ስራ ነው ያለው። በዚህ ሂደት ውስጥ ደግሞ እኛ እንደ ባለሙያ ሄደን የምናያቸው ነገሮች አሉ። አሁን አደይ አበባ ላይ ምንም የምናደርገው ነገር የለም። ስታንዳርዱን ጠብቆ እየተሰራ ያለ ነው። ከዚህ ጋር በተገናኘ ባሂ ትናንትና ያዋለድናት ጎረቤት ሀገር ሐኪም ቤት ድረስ ወስደን እንኳን ማርያም ማረች ይሻልናት ደቡብ ሱዳን፣ ጎረቤታችን ኬንያ፣ በአሁኑ ሰዓት ላይ ምናልባት በእኔ መረዳት የምስራቅ አፍሪካ እግር ኳስ መሪ ናት ብዬ ማስባት ታንዛኒያ ክለቦቻቸው የራሳቸው መጫወቻ ደረጃቸውን የጠበቁ ሜዳዎች አሏቸው። ወንበሩ ላይ እንደተቀመጠ በአንድም በሌላም ነገሮችን የማስፈጸም አቅም እንዳለው አካል ሀገሪቷ ይሄን ያህል የእግር ኳስ ወደድ ባለበት ሀገር ላይ ለአመታት ስልጣኑን ይዛችሁት ሜዳ አለመኖሩ፣ ስቴዲየም አለመኖሩ በምን ልክ ነው የሚያንገበግባችሁ? ስሜቱ መጋራት ፈልጋለሁ። ደቡብ ሱዳን የሰሩት ስቴዲየም አለ። ቅድም ያልኩ አለ ፊፋ ኤክስፔክት የሚያደርጋቸው ስራዎች አሉ። ለምሳሌ ሄድ ኳርተር አልኩ አንዱ ስቴዲየም። የደቡብ ሱዳን ስቴዲየም በጣም ትንሽ ስቴዲየም ነች። ከህዝብ ብዛቱ አንጻር ከምን አንጻር ኤክስፔክት የሚደረግ የህዝብ ብዛት አለ። ያ በዛ ልክ ነው አንድ ስቴዲየም እንዲሰራ ኤክስፔክት የሚደረገው። በዛ ደረጃ ከፊፋ ጋር ፕሮጀክቱን ነድፎ አብረው ሰርተዋል። ይሄ አንዱ ስራ ነው። ቅድም እንዳስቀመጥኩ የኢትዮጵያ እግር ኳስ ፌዴሬሽንም ያንን እኮ ልስራ ብሏል። ቅድም እንዳልኩ አዲስ አበባ ስቴዲየምን በዚህ መልኩ እናድርገው ብሏል። አንድ መረሳት የሌለበት የኢትዮጵያ እግር ኳስ ፌዴሬሽን መሬት የለውም። የመሬት ባለቤት አይደለም፣ ስልጣኑም አይደለም። እውነት ለምን አንዳንድ ቦታዎች ላይ ስቴዲየም መስራት ፌዴሬሽኑ የሆነ ነገር እንትን ሲል ጥፍ የሚላት እችን እያለ ነው የሚሉ ሀሳቦች አሉ። አሁንም ማስረግጬ እናገራሉ። የኢትዮጵያ እግር ኳስ ፌዴሬሽን ስቴዲየምን የመስራት ማንዴት የለውም። ነገር ግን ኦፖርቹኒቲዎች ግን ሲገኙ ያንን ኦፖርቹኒቲ በአግባቡ ኤክስፕሎይት ማድረግ ከኛ የሚጠበቅ። እሱ ላይ ክፍተት የለም ባይ የለም። ለምሳሌ እኮ ቅድም ነገርኩ የኢትዮጵያ እግር ኳስ ፌዴሬሽን ማድረግ የሚችለው ያለውን ስቴዲየም ስታንዳርዱን ላስጠብቅ። እየሄዳችሁበት ያለው መንገድ ትክክል ስላልሆነ
ለኔ እድሉን ስጡኝ እና ይሄን ነገር ላስተካክል ስትል አይ ኖ እኛ ኦሬዲ በጀት ጠይቀንበት እየተሰራ ነው ያለው ስለዚህ እኛ ነው የምንሰራው ብሎ የተበላሸ ስራ የሚሰራ አካል ካለ ያ አካል ነው መጠየቅ መቻል ያለበት ብዬ አስባለሁ። በእኛ በኩል ከኛ ያነሰ ወይም የቀረ ነገር የለም እውነት ለመናገር ከስቴዲየም ጋር በተያያዘ። ከዛ በተጨማሪ አሁን የምትላቸው እንደነ ታንዛኒያ በክለብ ውስጥ ክለቦቻቸው ስትሮንግ እየሆኑ በየጊዜው እየመጡበት ያለበት የስፖርት ኢንቨስትመንት በስፋት እየተስተዋለበት ያለው ለምሳሌ እና አዛም በደንብ ነው ኢንቨስት የሚያደርጉት በአመት እስከ 10 ሚሊዮን ዶላር ለፌዴሬሽን ይሰጣል አዛም። እኛ እኮ የፊፋን ድጎማ ጠብቀን ነው የምንኖረው እንኳን ክለቦች ሊሰጧቸው ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን የፊፋን ድጎማና የካፍን ድጎማ ማንም ይሰጣል አባከና ሚልሃል። ታንዛኒያ ላይ ግን ክለቦች ለፌዴሬሽን ይሰጣሉ። ነው ክለቦች ሳይሆን አዛም ኢንቨስትመንት በራሱ አዛም ቴሌቪዥን 10 ሚሊዮን ዶላር ይርሊ ለታንዛኒያ እግር ኳስ ፌዴሬሽን ይሰጣል። 1 ሚሊዮን ዶላር ለተወሰኑ ክለቦች እገዛ ያደርጋል። ለምን ኮምፒተንት ሊግ እንዲኖር ከማሰብ ጋር በተያያዘ። ስለዚህ በዚህ ደረጃ ጃይንት የሆነ ኢንቨስትመንት አለ ማለት ነው። ይሄንን እግር ኳስና ገንዘብ የሚነጣጠሉ አይደለም። በስነ ስርዓት ማኔጅ ማድረግ ይጠይቃል። በዚህ አይነት መልኩ ነው ስራዎች እየተሰሩ ያሉት። ያ ነው የታንዛኒያ ፉትቦል ከጊዜ ወደ ጊዜ እያደገ እንዲመጣ እያደረገው የሚገኘው። በአንጻሩ ደግሞ እኛ ደግሞ ምን ጠብቀው ማንን ነው? ካፍን ምን ጠብቀው ማንን ነው? ፊፋን ነው። ከዛ ውጪ ስፖንሰር የሚያደርገን ቡና ባንክ ነው ያለን እኛ ማስተዋቂያ ካልሆነብኝ። ከዛ በተጨማሪ ሌላ አካል የለም ይሄንን እንድናደርግ። ኢቭን እንኳን በየክልሉ ለከፈትናቸው ፓይለት ፕሮጀክቶች እገዛ የምናገኘው ወይም ፋይናንስ የሚያደርገን የተለየ አካል የለም። አሁን ለምሳሌ በቅርቡ አንድ ላውንች የምናደርገው ትልቅ ፕሮግራም አለ። የ17 ዓመት በታች ብሔራዊ ቡድን በየጊዜው እንዲያልፍ ከፈለግን ታለንቶችን በየክልሉ በእያንዳንዱ ቦታ ላይ ማግኘት መቻል አለብን። ስለዚህ በየቦታው የሊጎች ውድድሮች ይኖራሉ። ያንን በስፋት ላውንች የምናደርገው ይኖራል። ለዛውን በጣም ከፍተኛ ገንዘብ ነው የሚጠይቀው። ያንን ገንዘብ እንዴት ነው የምናገኘው? በስፖንሰር ብቻ የምናገኘው ወይንስ መንግስትም ፉሊ ኢንጌጅድ መሆን መቻል አለበት የሚለውን ከመንግስት ጋር ፕሮፖዛሉን አቅርበን የምንነጋገርበትና መፍትሄ የምናመጣበት መሆን መቻል። እግር ኳሳችንን ማሳደግ የሚቻለው በተናጠል ከኢትዮጵያ እግር ኳስ ፌዴሬሽን ተአምር እየተጠበቀ ሳይሆን በተናጠል አቶ ኢሳያስ ጅራ የሚፈጥረው የተለየ ተአምር እንዲኖር እየጠበቅን መሆን መቻል የለበትም። መተጋገዝ ይጠይቃል። መተጋገዝ ለማድረግ ደግሞ ሁሉም የየራሱን የበኩሌን ጠጠር ልክ አሁን ቅድም ስትል የበኩሌን ጠጠር በኢትዮጵያ እግር ኳስ ላይ ለመወርወር ብለን እንደምታነሳው ሁሉ ሌላውም አካል በዚህ ደረጃ ጠጠሩን መወርወር መቻል አለበት እንጂ ዝም ብሎ ከእግር ኳሱ ሃርቨስት እያደረገ የሚሰበሰብ ወይ ራሱን ኪስ የሚያደልብበት ሁኔታ መኖር መቻል የለበትም የሚል ሐሳብ ነው ያለኝ። በፓይለት ፕሮጀክቱ የመጡ ልጆች ናቸው አይደል ውጤታማ ያደረጉን እያልን ያለ ነው። ከክለቦች የመጡ ግን አላልኩ። ስንት ክለብ ነው ያስመረጠው? ጥቂት ክለቦች ናቸው እኮ። አብዛኞቹ ልጆች እኛ አንደር 17 ሴካፋ ውድድር ላይ ከተጠቀምናቸው በኋላ ነው ክለብ ያገኙት። ማመን የመጣው በሂደት ነው እንጂ ክለቦቻችን ያመጡልን ልጆች እኮ አልነበሩም። እዛ ላይ መደንብ መስራት ያስፈልጋል የሚለውን ነገር በደንብ ለማንሳት ፈልጌ። ከዚህ ከማርኬቲንግ ጉዳይ ጋር በተገናኘ ከጀመርከው አይቀር ሁሌ ያስገርመኛል። ትልቁ የኢትዮጵያ ፕሪሚየር ሊግ አንድም ስፖንሰር የለውም። ከኢትዮጵያ ንግድ ባንክ ውጪ አንድም ስፖንሰር የለውም። ስለ ኳሳችን የሚናገረው ነገር የለም። የኢትዮጵያ ፕሪሚየር ሊግ በቴሌቪዥን እየታየ ንግድ ባንክ ነገ ጧት ተነስተዋል የለውበትም ቢል የለም። ዲኤስቲቪ ያው ሁሉ አመት ሲቆይ ሀገር ውስጥ አስቦት የመጣው ማርኬት አለ። እነዚህ ነገሮች ስለ እግር ኳሳችን ምን ይነግሩናል? እንዳመራር የሊጋችን ደረጃ ምን ደረጃ ነው? የሊጋችን ደረጃማ ከፍተኛ ቢሆን በየጊዜው በአፍሪካ ኮንፌዴሬሽን እና ቻምፒዮንስ ሊግ ላይ ወደ ምድብ ድልድል የሚገቡ ክለቦችን እናይ ነበር። በዛ ደረጃ አይደለም እግር ኳሳችን። ሊጋችን የሚቀረው ነገር እንዳለ ማርኬቲንጉ ራሱ የሚያሳየው ነገር አለ። ነገር ግን እግር ኳሱን ለማሳደግ ማርኬት እጅን ሰብስበ ሳይሆን አብረ ኢንቮልቭ አድርገ ነው የምታሳድገው።
ብቻውን ያደገ እግር ኳስ የለም። አብሮ ነው ወደ ላይ ከፍ ልትል የምትችለው እንጂ ዝም ብለህ ሊጉ ሊያድግ የሚችልበት ሌላ አሰራር አይኖርም። ሊጋችን እኮ ከዩኒቨርሲቲዎች እኮ አልወጣም አይደል? ዩኒቨርሲቲ ሜዳ ነው እየተጠቀምን ያለነው እንዴ። እያንዳንዱ ክለብ አሁን እኮ ክለቦች ራሱ እኮ ሜዳ የማምጣት የፌዴሬሽኑ ግዴታ አድርገው የነሱን ስራ ዘንግተው ቁጭ ያሉ አሉ። ብዙ ቦታዎች ላይ ብዙ ዓለማት ላይ ግን ክለቦች ናቸው ባለሜዳ። ኤፍኤ አይደለም ባለሜዳ የሆነባቸው አገራት የሉም እያልኩ አይደለም። ነገር ግን አብዛኛው ክለብ ጭራሽ ለምን እዚህ ሜዳ ታጫውቱናላችሁ ምናምን ሊመክርህ ይሞክራል። የሱ የተመሰረተበት ዋንኛው ምክንያት አንዱ ፋሲሊቲን ፈጥሮ በአግባቡ መጠቀም የሀገሪቱን እግር ኳስ ማሳደግ መሆኑን ይዘረጋውና ተዘዋዝሮ ስለመጫወቱ ነው የሚያስበው። በዚህ ወር ድሬዳዋ ነን፣ በዛኛው ወር ሐዋሳ ነን ምናምን ይልሃል። እኔ ሜዳ አለኝ እኔ ጋር እንጫወት የሚል ክለብ ነው መፍጠር ያለብን። እኔ ጋር ሰርቻለሁ፣ ስታንዳርዱን ጠብቄያለሁ፣ ናሽናል ቲሙን ከስደት መልሻለሁ የሚል ክለብ ነው መፍጠር መቻል ያለብን። እያንዳንዱ ክለብ ላይ የምትመለከተው ተጫዋች፣ እያንዳንዱ ቦታ ላይ የምትመለከተው ተጫዋች ኢቨን እየተጫወተ ያለበትን ክለብ ማህበረሰብ አካባቢን ሳያውቁ ውሉ የሚያልቅ ተጫዋች አለ። ቢያንስ ኢንጌጅድ የሚሆኑበትን ራሱ አሰራር ለምሳሌ ሜዳ የለም። እሺ ሜዳ ባይኖርህ ይሄ አሁን ላይ ሜዳ ሳይኖር ቀረ ኔክስት ይር ደግሞ እንዲኖር ማድረግ መቻል አለብህ። ያንን ለማድረግ ደግሞ ኢንጌጅመንት መፍጠር መቻል አለብህ። ስለዚህ ልጆቹን ወስደ እዛው ማህበረሰቡ አካባቢ ትሬን የሚያደርጉበት ፋሲሊቲ መፍጠር ያስፈልጋል። ኢንጌጅድ መሆን መቻል አለባቸው። ዝም ብለህ በፕሌን ከአንድ ቦታ አንድ ቦታ እየሄድክ እግር ኳስን ተጫወትን ቢሮ የሆነ ቦታ ቲሙ የሆነ ቦታ ሆኖ እግር ኳሱን ማሳደግ አይቻልም። ሁሉም ሰው የጋራ ስራ አለው። ክለቦቻችን ስራቸውን መዘንጋት የለባቸውም። የተመሰረቱበትን አላማ በደንብ ይዘው መጓዝ መቻል አለባቸው። የኢትዮጵያ እግር ኳስ ፌዴሬሽን ግን ዝም ብሎ ሜዳ ሊፈጥርልህ አይችልም፣ ሊያመጣልህ አይችልም። ግን ያለውን ኦፖርቹኒቲ ግን በአግባቡ መጠቀም በአግባቡ መስራት ከኛ የሚጠበቅ ነው ማለት ነው። ለምሳሌ የኢትዮጵያ እግር ኳስ ፌዴሬሽን የቴክኒካል ሴንተር መስራት ይፈልጋል። በጀቱ አለን፣ ፊፋ ላይ አለን በጀቱ ግን ሊቃጠልብን አይገባም። መሬት በማጣት ምስጋናውንና ለኦሮሚያ ክልል ፕሬዝዳንት ኦቦ ሽመልስ ሱሉልታ ላይ አሁን በቅርብ ጊዜ ፈቅደውልናል መሬት። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን የህጋዊ ነገሮች ካለቁ ህጋዊ ማድረግ የሚገባን ነገሮች እዛ ቦታ ላይ ያሉ አርሶ አደሮች አሉ። ከዛ ጋር የተያያዙ ነገሮች መጠናቀቅ ከቻሉ የኢትዮጵያ እግር ኳስ ፌዴሬሽን አንድ ትልቅ ቴክኒካል ሴንተር ይሰራል። ይሄኛው እኮ አያት እኮ ያለው እኮ የኛ አይደለም፣ የካፍ ስለሆነ ምንም ማድረግ አልቻለም። ኢቭን የሆነ ኮንስትራክሽን እንኳን ለመስራት ግንባታ ፈቃድ እንኳን ለማውጣት የራስህ ሊሆን ይገባል፣ ወይም ደግሞ የተሰጠ ስልጣንና ኃላፊነት ኦቶሪቲ ያንን ሊያሰራ የሚችል መሆን መቻል አለበት። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ብዙ ፕላኖች አሉት። አሁን ቀደም እንዳልኩ ስቴዲየሙን ማድረግ ብንችል ኖሮ ይሄ በጀት እዛ ላይ ይውል ነበር። ነገር ግን ያን ማድረግ ስላልቻል ቴክኒካል ሴንተር እንሰራለን። ያ ቴክኒካል ሴንተር ምንድነው? ልክ እንደነ ሞሮኮና ሌሎች አገራት ላይ እንዳለው የኢትዮጵያ ብሔራዊ ቡድን ሊያልፍበት የሚችል ሊዘጋጅበት የሚችል ሆቴል ያለው ትልልቅ ፋሲሊቲዎች አሉት፣ ትሬኒንግ ሜዳዎች ያሉት ፋሲሊቲ መስራት የኢትዮጵያ እግር ኳስ ፌዴሬሽን አንዱ ፍላጎት ነው። በጀቱ አለ፣ መሬቱ የለም። ነገር ግን አሁን በቅርቡ ያገኘነው ነገር መፍትሄ ያመጣል የሚል ሀሳብ አለ። ለወንዶቹ ከ17 ዓመት በታች ጥሩ ነገር ሰራችሁ። ከሳምንታት በፊት ግን ያልጠበኩት መረጃ ደረሰኝ። የኢትዮጵያ እግር ኳስ ፌዴሬሽን ለሴቶች ከ17 ዓመት በታች ብሔራዊ ቡድን ለወንዶቹ ካደረገው ፍጹም ተቃራኒ በሆነ መልኩ ለወንዶቹ ብዙ እንክብካቤ ያደረጋችሁ፣ ለሴቶቹ ደግሞ ፓስፖርት እንኳን ሲያወጡ 25,000 የኢትዮጵያ ብር ከቤተሰቦቻቸው የድሃ መቀነት ተወስዶ ነው ያወጡት። እንዴት የኢትዮጵያ እግር ኳስ ፌዴሬሽን እንዲህ ያለ ያልተገባ ስራ ይሰራል የሚል ነገር ተነሳ። በቅድሚያ የተነሳው ነገር እውነት ነው ወይ? ለምን ተደረገ የሚለውን ጉዳይ እናንሳ። የኢትዮጵያ እግር ኳስ ፌዴሬሽን እንደው አንድ ግልጽ እንዲሆን የምፈልገው ጉዳይ ስላለ የፓስፖርት ሂደት ፓስፖርት የግል ነው።
ፓስፖርት የግል መታወቂያ የግል ነው። ፋይዳ መታወቂያ የግል ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ያስቀመጠው አሰራር አለ። ፓስፖርቶች ከዚህ በኋላ በኢትዮጵያ እግር ኳስ ፌዴሬሽን በኩል ከቨር በሚደረግ መልኩ አይደለም መሆን መቻል ያለበት። አትሊስት ለሀገር ስትጫወት የራስን ፓስፖርት ልትወጣ ይገባል። ምክንያቱም በፊት 3000 ብር ነበር ታስታውስ ከሆነ ፓስፖርት አስቸኳይ ስትል 3000 5000 ብር ተከፍሎ እንደውም እኛ ለአስቸኳይ ብለን በምንልከው ደብዳቤ በዚህ አጋጣሚ ኢሚግሬሽንን ማመስገን እንፈልጋለን። ፓስፖርት በአስቸኳይ የሚወጣበት ሂደት አለ። ነገር ግን ኦል ኦፍ ሰድን አስቸኳይ ፓስፖርት ስንት ገባ? 25000 ገባ። የኢትዮጵያ እግር ኳስ ፌዴሬሽን ከየትኛውም አካል ፋይናንስ የሚደረግ አይደለም። ፊፋ ካፍ በሚሰጠው ድጎማ ነው ራሱን የሚያስተዳድር። ስለዚህ 25000 ብር ነው እያንዳንዱ ተጫዋች እንዲያወጣ የሚደረገው ማለት ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ፓስፖርት የግል ነው። ስለዚህ ሁሉም የራሱን ፓስፖርት የትኛውም ተጫዋች በኢትዮጵያ እግር ኳስ ፌዴሬሽን ከቨር እየተደረገለት ፓስፖርት ያወጣል። ስለዚህ በዚህ መልኩ ነው ስናመጣ ተጫዋቾችን ግን ፓስፖርት ያላቸው ልጆች ካሉ ከሌሉ እየተጣራ አሰልጣኙ ፊልተር አውት አድርጎ መጨረሻ ላይ እነዚህ ልጆች የቲሜ አካል ናቸው ሲል ፓስፖርት እንዲወጣላቸው ደብዳቤ እንጽፋለን። በዚህ መሰረት ነው እንግዲህ ፓስፖርት እያወጡ የነበረው ማለት። ለወንዶቹ ዩ17 ራሳቸው እንዲያወጡ ነው ያደረጋችሁት? የአንደር 17 ብሔራዊ ቡድናችን ይሄ መመሪያ ከመውጣቱ በፊት ነበር። የወንዶቹ ማለት ነው። ኦልሬዲ ይሄ መመሪያ አልወጣም። ከዛ በኋላ ባለው ግን መመሪያ ወጥቷል። አሁን ሴቶች ናቸው ወንዶች ናቸው የሚል ሌላ ካልኩሌሽን ውስጥ እንድንገባ ሳይሆን ኢትዮጵያ እግር ኳስ አልቻለውም። አንደር 17 ላይ ያየ ነው ከፍተኛ ወጪ ነው የሚያስወጣው። ስለዚህ በዚህ መልኩ ይሄድ። ያንን ተከትሎ ደግሞ ፋይናል ላይ የሚገቡት ልጆች ፓስፖርት እንዲያወጡ ይደረጋል። ነገር ግን የኢትዮጵያ እግር ኳስ ፌዴሬሽን ፊፋ ከ18 ዓመት በታች ለሆኑ አበል እንድትከፍላቸው ፊፋ ራሱን አድቮኬት አያደርግም። ስለዚህ ምንድነው የምትሰጣቸው? ፖኬት መኒ። ከዚህ በኋላ ፖኬት መኒ ነው የምትሰጣቸው። የሆነ ያህል ፖኬት መኒ በኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ የተወሰነ ሊሰጣቸው የሚችለው። ነገር ግን እነዚህ ልጆች ደግሞ ምን አደረግን? ፖኬት መኒ የሚለውን ሲስተም አሁን ላይ ከምንዘረጋው ሁለቱንም ፖኬት መኒንም ዘርግተ ፓስፖርትም አውጡ ብለህ ሊሆን አይችልም። ስለዚህ ምን አደረግን? አትሊስት አበሉ ይሰጣቸው $50 በየቀኑ እንዲያገኙ ይደረጋል ማለት። ቢያንስ ያ ምን ያደርግላቸዋል? ያቸው አጽዋትን ኮምፐንሴት የሚያደርጉበት ሁኔታ ይኖራል። ስለዚህ ከመጀመሪያው ውድድር ጀምሮ እስከ መጨረሻው ውድድር የተወሰነ ነገር አግኝተዋል። በዚህ አይነት መልኩ ይሄንን ነገር ከቨር እንዲያደርጉ በሚል የተቀመጠ ነው። ግን ለምን ተመቸ? የሆነ ሴራ ንድፈ ሐሳብ ለመፍጠር ቆይ ወደ እሱ ከመሄዳችን በፊት ግን እነዚህ ልጆች ታዳጊዎች ናቸው። በእርግጠኝነት አብዛኞቹ ከድሃ ቤተሰብ የተገኙ ናቸው። አሁን ባለው የኑሮ ሁኔታ 25000 ብር ለነዛ እናቶች አባቶች ምን ማለት እንደሆነ እናውቀዋለን። አንዳንድ ህጎች ለአንዳንድ ሰዎች ሲባሉ ዶክትሪን አይደለም ዶግማ አይደለም ማድረግ አይቻልም ነበረ እኮ። አንዳንድ ብሔራዊ ግዴታ ነው። አንዳንድ ህጎችን እኮ አሻፈፍ ናቸው እኮ በአበሉ። አሁን ለምሳሌ ቅድም እንዳልኩ ማለት ነው ፖኬት መኒ ብለህ ዘሆል ውድድር አወዳድረ የሆነ ፖኬት መኒ ብትሰጣቸው እነዚህ ልጆች ለምሳሌ አንደር 18 ላይ ተፈጠረውን ታስታውሳል። አንደር 18 የኛ ውድድር አልነበረም፣ ዝግጁ አልነበርንም ይሄን ውድድር ለመወዳደር፣ ከበጀት ውጪ ነው። ስለዚህ ዘሆል ውድድር ተወዳደሩና ፖኬት መኒ $100 ይሰጣቸው የሚል ውሳኔ ኮቹን ጨምሮ ተጫዋቹ ድረስ በዚህ መንገድ እንዲሆን ተባለ። በዛ አይነት መልኩ ነው ያ ውሳኔ ተላልፎ እንትን ያለው። የአንደር 17 ልጆች ግን ፖኬት መኒ ወደሚለው ሄደን የሆነ መጠን በኢትዮጵያ ብር ሊሆን ይችላል አካውንታቸው ላይ ከምታስገባ በዚህ አይነት መንገድ ይህ አበላት ሊስት እንክፈላቸው። ከዛ በኋላ ሁለቱንም እንዳያጡ ማለት ነው። ህግ ማንሻፈፍ አንዳንዴ ያስፈልጋል። ሸፈፍ አድርገን በዚህ አይነት መልኩ እንዲጠቀሙ የማድረግ ስራ ነው የሰራነው። ግን ተመሳሳይ ትሪትመንት ነበረ። ለወንዶቹ ነገሮች በደንብ ጮኸው ነበረ። ሴቶቹ ጋር ደግሞ የመልሱ ጨዋታ ላይ ይመስለኛል ነገሮች ትንሽ
እንትን የማለት ነገር የነበሩት። እንደ ኢትዮጵያ እግር ኳስ ፌዴሬሽን ነው እስከ መጨረሻው ድረስ እኮ እያንዳንዱ ነገር ከቨር ሲያደርግ የነበረው። አንዳንድ የሚደረጉ ገለጻውን የሚሰጡ ሰዎች ከኪሳቸው እያወጡ ቲሙን ያቆዩት ነው የሚመስለው። የኢትዮጵያ እግር ኳስ ፌዴሬሽን ከመጀመሪያው ጀምሮ ልጆቹን ከታች ተመልምለው ከመጡበት ጊዜ ጀምሮ አስፈላጊውን ነገር ሲያሟላ ቆይቷል። ነገር ግን ማረፊያቸው ተመሳሳይ ነው። ማረፊያቸው፣ ምግባቸው፣ ተመሳሳይ። አንደር 17 ያረፈው የት ነበረ? እንትን ነበር፣ የካፍ ሴንተር ኦፍ ኤክሰለንስ ነበር። አንደር 17 ሴቶችንም በተመሳሳይ ካፍ ሴንተር ኦፍ ኤክሰለንስ ያስቀመጥነው። በዚህ አይነት መልኩ ነው። ሆቴል ያረፉት መቼ ነበር? የወንዶቹ ፋይናል ቶርናመንት ላይ ሲደርሱ፣ ውድድሩ ላይ ሲደርሱ ሆቴል እንዲያርፉ አደረግን። በዚህ አይነት መልኩ ነው ልጆቹም እንዲወዳደሩ እያደረግን የነበረው። ይሄ ነው ሲሆን የነበረው ጨዋታዎች። ታዲያ ከየት የመጡ ይመስላል? ይኸውልህ እኔ አሁን አንዳንዴ መውረድ እንዳይሆን ያለንበትን ቦታ ጠብቀን ሀሳቦችን ማንሳት ያስፈልጋል። በኮንስፓይረሲ የሚደሰቱ ሰዎች አሉ። ምን ማለት ነው? ላይክ እና ፎሎ ለማግኘት የኢትዮጵያ እግር ኳስ ላይ የሆነ ኔጌቲቭ ነገር በማሰራጨት ጀግና ነው ይሄ ልጅ አንተ የሚገርም ሀሳብ አነሳ እንዲባሉ፣ ወይም ደግሞ በሆነ ወቅት ያነሱት ፍላጎት ስላልተሳካ በዚህ አይነት መልኩ ሀሳቦችን በማንሳት አሁን ቲሙን የሚጠቅም ሀሳብ ነበር በወቅቱ ሲነሳ የነበረው። አሁን ይሄ ቲም 90 ደቂቃ ቀርቶት 80 ደቂቃ ቀርቶት ስለ ፓስፖርት እየተወራ ቲሙን ቡስት ሊያደርግ የሚችል ሀሳብ ማንሳት ነው እንጂ የሚያስፈልገው ልጆቹን ስፕሊት አውት ሊያደርግና ውጤት እንዲያጡ ሊያደርግ የሚችሉ ሀሳቦችን ማንሳት እጅግ በጣም አስፈላጊ አይደለም። ምክንያቱም የሚታዩ ነበር የሚነሱ ሀሳቦች ልክ ቲሙ በሆኑ በጎ ፈቃደኞች እርዳታ ካምፕ ውስጥ የተቀመጠ ወይም ሆቴል ላይ የተቀመጠ ወይም የአውሮፕላን ወጪ በዛ መልኩ ከቨር እየተደረገለት ሲመላለስ የነበረ ምናምን አይነት ለማድረግ እየተሞከረባቸው ሂደቶች ነበሩ። የኢትዮጵያ እግር ኳስ ፌዴሬሽን ግን እያንዳንዱን ነገር ሲያሟላ ነበር። ጫማ ሲገዛ ነበር። አስፈላጊ የሚባሉ መሰረታዊ ነገሮችን እንደ እድሜ ደረጃ ቡድንነቱ ለማሟላት ጥረቶች ተደርገዋል። ለወንዶቹ ያደረጋችሁትን ሁሉ ለነሱም አድርገን በዚህ አይነት መልኩ ጥረቶች ተደርገዋል። በዚህ ሂደት ላይ ግን ያው ምንድነው ትኩረት አልተሰጣቸውም የሚል ሀሳብ ለማንሳት ያልሆነ ኮንስፓይረሲ ለመፍጠር ምናምን ሀሳቦች ሲነሱ ነበር። በተቻለ መጠን ግን እዛ ቦታ ላይ ትክክለኛው ባለሙያ ተገኝቶ እንዲደግፍ እንዲከታተል፣ ችግሮች እንኳን ሲኖሩ ቶሎ በአፋጣኝ መፍትሄ እንዲፈጠር ችግሮች የሚኖሩበት ሂደት አንደር 17 ላይ እኮ ብዙ ችግር ነበር ወንዶች ላይ በጣም ብዙ ችግር፣ ግን አንድ ጩኸት የለም ለማስተካከል እየተሞከረ ምን እየተባለ ነበር ይጓዝ የነበረው። አንደር 17 ሴቶችም ላይ በተመሳሳይ ልጆቹ በጣም መልካም ናቸው፣ መልካም ስብዕና ያላቸው፣ ኮቺንግ ስታፉም በተሻለ መልኩ ስራቸውን ሲሰሩ የነበሩ ናቸው። ነገር ግን ከውጭ የነበረው ጩኸት ግን አላማው ምን እንደሆነ ራሱ ግራ እስከሚገባ ድረስ የዛምቢያ ናቸው የኢትዮጵያ ብለን ጥያቄ እንድታነሳ የሚያደርግ ገብቷል። ናሽናል ቲሙ የሆነ የተሻለ ውጤት እንዲያስመዘግብ ካስፈለገ የሁሉም ርብርብ የሚያስፈልግበት ሀሳቦች የሚነሱበት ምናምን ነው ይፈለግ የነበረው ብዬ ማሰቡ። ነገር ግን ልክ ትኩረት እንደተነፈገው ተደርጎ እንዴ የኢትዮጵያ እግር ኳስ ፌዴሬሽን ከዚህ በላይ ምንድነው ሊያደርግ የሚችለው? ከዚህ በላይ ገብቶ ይጫወታል ነው ሜዳ ላይ? አቶ ኢሳያስ ገብቶ ኳሱን ይጫወታል ወይ? እኔ ገብቼ ይጫወታሉ እንዴ? አስፈላጊ የሆነውን ነገር ታሟላለ። አልተሟላም የተባለ ነገር ክፍተት እንኳን ካለ እሱንም ትደፍናለ ቶሎ ብለ። በዚህ አይነት መልኩ ነው ናሽናል ቲምን እንትን ማዋቀር የሚገባው። ግን ምን ለማድረግ ተፈለገ? ለወንዶቹ እንደዚህ ለሴቶቹ እንደዚህ የሚል የማይሆን እንትን ኮምፓሪዝን ውስጥ ለመግባትና የማይሆን ኮንስፓይረሲ ለመፍጠር ተሞክሯል ማለት ነው። ያ ትክክል አይደለም። አንደኛ ምንድነው ፌዴሬሽኑ ጋር ያለው ያሰራር ለውጥ። ለምሳሌ አሁን ያሰራር ለውጥ አድርገናል። የፓስፖርት አንተ አሁን ተጫዋች ነህ። ኢትዮጵያ እግር ኳስ ፌዴሬሽን ስትመጣ የምጠይቅህ መስፈርቶች አሉ። ፓስፖርት አለ። ለምሳሌ ፓስፖርት አለ ወይ? አለኝ ታመጣለህ፣ ይታያል። እንትንስ አለ ወይ? ይሄ ፋይዳ አለ ወይ? ከፋይዳ ጋር ላይን ያደረገ ነው ወይ? አንደኛ እድሜ ማጭበርበሩንም ይቀንሳል። ሁለተኛ ፓስፖርት የግል መሆኑን ማወቅ መቻል አለብህ። ናሽናል ቲም አንዳንድ ተጫዋቾች ከዚህ ቀደም ናሽናል ቲም ሲመጡ ነው የሚያሳድሱት ፓስፖርታቸውን። ኢቭን ለግላቸው እንኳን ማሳደስ ሲገባቸው ለግላቸው ጉዞ ናሽናል ቲም እስከሚመጡ ጠብቀው የሚያደርጉበት ሂደት አለ። እንዴ የኢትዮጵያ እግር ኳስ ፌዴሬሽን እኮ ከየትም ገንዘብ እየሸመጠጠ የሚያመጣ ተቋም አይደለም።
ነገርኩ ቀደም ፊፋ ካፍ ከሚሰጠው በጀት ያችን ይዞ ነው ላይፍን የሚገፋው ህይወትን የሚገፋው ሰራተኞችን ማኔጅ የሚያደርገው ናሽናል ቲምን ውጪ ያወጣም ያጫውተው ሜዳ ባልነበረን ሰዓት ከሜዳ ውጪ ይሄን የምንጫወተው የነበረው ያለውን ፋይናንስ በአግባቡ ማኔጅ በማድረግ ነው እንጂ አይ በቃ እነዚህም አሰራር ሲዘረጋ ያው የሚጎዳ አካል አለ አሰራር ሲዘረጋ የሚጮህ አካል ሊኖር ይችላል ስለዚህ ይሄ የፈጠረው ነገር ነው ቅድም እንደተባለው ይሄኛው ላይ በደም ትኩረት ተደርጓል ይሄኛው ላይ ግሩፕ ላይ ደግሞ ትኩረት አልተደረገም የሚል አይነት ስሜትን መፍጠር የቻለው እንጂ ባላንስ ተደርጎ ሐሳቦች ተነስተው ቢሆን ኖሮ አንድ ጋዜጠኛ መቼም ጋዜጠኝነትን አስተምሮ ላንተ ለማስረዳት ፈልጌ ሳይሆን ባላንስ ማድረግ መቻል አለበት ሐሳቦችን ስታነሳ ልክ እንደ አንድ ዝም ብሎ ጦማሪ ዝም ብለ ሐሳብን ብቻ የምታስቀምጠው ወይ ፌስቡከኛ ዝም ብለ የምታስቀምጠው ሳይሆን የኢትዮጵያ እግር ኳስ ፌዴሬሽን ይሄንን ለምን አደረገ ጥያቄ ስጠይቀኝ መልስ እሰጣለሁ መልስ ሰጥ ሚዛን ላይ አስቀምጠው ደግሞ ጀጅ የሚያደርገው አድማጭ አለ ሚዛን ላይ አስቀምጠው ደግሞ ጀጅ የሚያደርገው ተመልካች አለ ያ ነው ሊሆን የሚገባው ግን በፈለጉት መልኩ ሐሳቦችን እንትን ይያሉ እየዘወሩ የሆነ ፍላጎት ሳይሟላ ስለቀረ እንግዲህ የኢትዮጵያ አንደር 17 ወንዶች ብሔራዊ ቡድን ዝም ብሎ በሆነ ጊዜ የመጣ ውጤት አይደለም የኢትዮጵያ አንደር 17 ሴቶች ብሔራዊ ቡድን የሆነ ጊዜ ያመጡት ውጤት አይደለም ፕሮሰስ ነበረው ራውዳ ከየት ጀምራ ነው ልጆቹን ስትመለምል የነበረው ከሷ ጋር የነበሩት አሰልጣኞች ከየት ጀምረው ነው የነ ኮች አምሳሉ አስተዋጽኦ በሴቶችም በወንዶችም ምን ነበር የፋይዳና የዶክመንት ቬሪፊኬሽን ምን ያህል ፕሮሰስ ነበር የሚለው ራሱ ይሄን ያላወቀ ዝም ብሎ የሆነ ቦታ ላይ መጣና ሐሳብ ጣል የሚያደርግበት አሰራር ነው ነበር የወንዶቹ ከ17 ዓመት በታች እንደተመለሰ ጋዜጣዊ መግለጫ ነበራችሁ ያው በቴዲ አፍሮ ተናነቀኝም በሚለው ሙዚቃ ታጀበን ትንሽ ስሜታዊ መሆን ነገር ነበር ባንተ በኩል የሚመጡ ጫናዎች በአደባባይ በመልክ ውስጥን ቢሰብርህ ወይም ደግሞ በዛ ልክ ስሜታዊ ሆንከው ምን ተፈጥሮ ነው አመሰግናለሁ ያው የፌስቡከሮች ወይም ደግሞ አሁን ላይ አንዳንድ ሶሻል ሚዲያ ላይ የሚጻፉ ነገሮች ያው የምርጫ ሰሞን ገበያ ናቸው ምን ማለት ነው ምርጫ ደርሷል አይደል የምርጫ ሰሞን ላይ በቃ አንዳንድ ሐሳቦች ይነሳሉ እሺ ከኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንታዊ ምርጫ ጋር በተያያዘ በየ4 አመቱ እንደዚህ አይነት ሐሳቦች ወደ መጨረሻ ላይ ለመምጣት የሆነ አካልን ታከው የሚመጡ ወይም ደግሞ የሆነ ጥቅም ለማግኘት ምናምን ሮንግ የሆኑ ካልኩሌሽኖች ናቸው ለኢትዮጵያ እግር ኳስ በጋዜጠኞች ነው ወይስ ደግሞ በኦርዲናሪ ፌስቡከሮች ነው ይሄ የሶሻል ሚዲያው ጉዳይ ከምርጫ ጋር የሚያያዝ ጋዜጠኞች እኮ ያነሱ አይደለም እንደዚህ አይነት ሐሳብ እኮ ያነሱ ዝም ብሎ በመስኮት መጥተው ጋዜጠኛ ነኝ የሚሉ አካላቶች ናቸው እንጂ ጋዜጠኞች እኮ ያነሱ አይደለም ማለት ያነሱ አይደለም ስለ ቢያነሱም ምክንያታዊ የሆኑ ትችቶችን ነው ባላንስ በሆነ መንገድ ሐሳቦችን ያነሳሉ ግን አንዳንዶች ዝም ብሎ ይሄ የጋዜጠኝነትን አስተምሮ ሳያውቁት ማይክ ይጨብጡና ጋዜጠኝነትን ሳይማሩ ወደ መስመሩ ይመጣል ወይ ባይማሩትም እንኳን ኤክስፒሪየንሱን ከሆኑ ከሌሎች አካላቶች ሳይወስዱ ምን ሳይሉ ዝም ብሎ ከማስታወቂያ ባለሙያነት ወይ የሆነ መድረክ ስለመራ ብቻ ጋዜጠኛ የምትሆንበት አሰራር የለም ገብቷል አይደል ያ ይሆንና የሆነ ሮንግ ካልኩሌሽን ውስጥ መጨረሻ ላይ ተገባል ከጀርባቸው ሌላ አካል አለ ብለህ ታምናለህ ሂደን አጀንዳ ስላላቸው ለምርጫ መምጣት የሚፈልግ አካል እነሱን እየዘወራቸው ነው ብለህ ታምናለህ ኦፍ ኮርስ እኔ እስከማውቀው ግን እስካሁን ድረስ እኔ በማምነው አንድ ምርጫ ላይ የሚመጣ አካል ካለ ይመጣል ብለህ ታስባለህ ግን በቅድሚያ እስካሁን ድረስ ባለኝ መረጃ ሊመጣ ይችላል ኤክስክሉሲቭ ነገሮች እንደ 7ኛ ፖድካስት ይደርሱኛል እስኩን ላውንች ሲደረግ ምናቀው ይሆናል ሊመጣ ይችላል አይ ቀጣይም ታንኩም ባንኩም በእጃችሁ ነው ብዬ ነው እስካሁን ባለው በፍጹም እንደዛ የሚባል ነገር የለም ሲጀመር እኔ ዋና ጸሐፊ እንጂ ተወዳዳሪ አይደለም ስለዚህ እንደ ዋና ጸሐፊ ላደርግ የሚገቡኝን
የምርጫ ሂደቶች የማሳለጥ ስራ ነው ልሰራ የምችለው። ተወዳዳሪው ደግሞ ሌላ አካል ነው፣ ሌላ ኢንተረስት ያለው ሌላ አካል ነው ሊወዳደር የሚችለው። ግን እንዲሁ ሲመስልህ ተፎካካሪ ይመጣል ብለህ ታስባለህ? እስካሁን የሰማሁት ነገር ስለሌለ ማለት ነው። አይ ነው ማስታወቂያ መቼ ወጣ? ገና ላውንች አልተደረገም። ተጀምሯል ሲባል ነው ያኔ ነው ልታቅም ትችላል። ያኔ የነማን እጆች እንደሆኑ ታውቃቸዋል። መቼ ነው ላውንች የሚደረገው ወይም ደግሞ ይፋ የሚደረገው? ምርጫው ተጀምሯል የሚባለው የምርጫ ሂደቱ ላውንች የሚደረገው አርብ ቀን ነው። ስለዚህ ያኔ ላውንች ከተደረገ በኋላ ነገ አርብ ማለት ነው። ነገ አርብ ፕሬስ ኮንፈረንስ አለ። ያኔ ብዙ ነገሮችን ማየት ይቻላል የሚል እምነት አለኝ። ስለዚህ አሁን ምን ለማለት እኔ እነሱ ላይም ጊዜ ማጥፋትም ፈልጌ ሳይሆን ሰዎች በምክንያት ስራ አልሰሩም ሊሉ ይችላሉ። ምክንያታዊ ሆነው ሀሳቦችን ማቅረብ እጅግ በጣም ያስፈልጋል። እነ ሚዲያ ባለሙያ ነው ሀሳቦችን ማቀርበው ብለህ ደግሞ ካሰብክ ባላንስ መሆን የሚገባቸውን ጉዳዮች ባላንስ ብታደርግ፣ ለምሳሌ በጣም በርቀት ላይ ሆነው ባላንስ ለማድረግ የሚሞክሩ አካላቶች አሉ። አፍንጫ ስር ቀርበው ላይ ሆነው ደግሞ ባላንስ የማድረግ ፍላጎት የሌላቸው ኮንስፓይረሲ የተመቻቸው በዚህ ጭቅጭቅ እናንተን አቴንሽን ሲከር የሆኑ ሰዎች አሉ። አቴንሽን ብቻ ፍለጋ የሚሄዱ አካላት አሉ። ስለዚህ እኔ አሁን እነዚህ አቴንሽን ሲከር ናቸው እንጂ ጆርናሊስት ናቸው ለማለት ስለሚከብደኝ ነው። ጋዜጠኞቻችንማ በየሚዲያው በተለያዩ አቅጣጫዎች አሉት ነገሮችን ሲተቹን በምክንያት ይሆናል ባላንስ አድርገው ለመስራት ጥረት ይደረጋል። ያ ነው ብዬ ነው ማስበው። ከዛ ውጭ ግን ባለው መልኩ እየተጓዘ ያለ የኢንተረስት ጉዳይ ነው። የሆነ ለምሳሌ አሁን የኢትዮጵያ እግር ኳስ ፌዴሬሽን አንደር 17 ምርጫዎች ሲያካሂድ የሄደባቸው ርቀቶች አሉ። ከየት ጀምሮ እንደተመጣ ማኔት ቦታ ሲወዳደር ነበር። እያንዳንዱ ፕሮፋይል እየተሰራ ቤንጃሚን በዘመድ የሚሰራ አይደለም። አምሳሉ በዘመድ ሊሰራል አይችልም። ፐርፎርማንስ ሜዳ ላይ ያለ ብቃት ነው ሊያመጣ የሚችል። በእንደዚህ አይነት መልኩ የመጡ ልጆች ናቸው። ከምርጫው ጋር በተገናኘ አንዳንድ የሚዲያ ባለሙያዎች ምርጫው ፌር አልነበረም ከጅምሩ የሚል ነገር ሲሰማን ምናልባት በዘመድ አይሰሩ የምትለው ምላሽ ለመስጠት ከሆነ ምርጫው ፌር አይደለም፣ እነዚህ መካተት ነበረባቸው የማኩረፍ ስሜት እየተመለከትኩኝ ነበረ። ያው ከዚህ ጋር በተገናኘ የምትለኝ ነገር ካለ? እነዚህ ሰዎች ለስራቸው አመቺ የሆኑ አካላቶችን ይዘው ይቀጥላሉ። አሰልጣኝም ከሆነ ለስራው የሚመቸው እነዚህ ምርጫው ላይ ማለት ነው በዚህ ፐርፎርማንስ ምክንያት ብለው እንትን ይላሉ። ተጫዋችም ደግሞ እነዚህ ልጆች ይዤ መቀጠል ይኖርብኛል የሚል ነገር ይዘው ይቀጥላሉ። ይሄንን ደግሞ እንደ ኢትዮጵያ እግር ኳስ ፌዴሬሽን ፕሮፌሽናል ፍሪደም ሰጥተህ የምታሰራው ስራ እንጂ እኔ እንደ ዋና ጻፊና አከሌን ይሄ ልጅ ምረጠው ልል የምችልበት አሰራርም የለም። ይኖራልን ብሎ የሚያስብ ሰው ካለ ያ ስለ ፕሮፌሽናል ታማኝነቱ ራሱን መጠየቅ መቻል አለበት የሚል እምነት አለኝ። ያኮረፉ ሰዎች እንዳሉ ግን መረጃው አለ። ከምርጫው ጋር በተገናኘ በተለይ ከዩ17 ጋር በተገናኘ ሊኖር ይችላል። እሱ አይደል ማኩረፍ ምናምን ይኖራል። እንግዲህ ዛሬ እዚህ ቦታ አልተመረጥክም ማለት ነገ በእግር ኳስ ካሪየርህ ሌላ ትልቅ ደረጃ አትደርስም ማለት አይደለም። ይሄኛው መንገድ አልሆነም፣ ሌላኛውን አማራጭ ተከተለ ደግሞ ነገ ለኢትዮጵያ የምትጫወትበት ነገ ትልቅ ደረጃ የምትደርስበትን መንገድ ማመቻቸት ያስፈልጋል የሚል እምነት ነው ያለኝ። ይሄንን ነው ላነሳልህ የምችለው። ሌላው ግን ስሜታዊ ያድርጎሃል ብለህ ያነሳልኝ ጉዳይ ላይ የለቅሷን ጉዳይ ጋዜጣዊ መግለጫ ስሜታዊ ያደረገኝ የሚዲያው ጫና ነው ለማለት ሳይሆን አንዳንድ ይወጡ የነበሩ ሪፖርቶች ወይም ደግሞ ቲሙ ሞሮኮ በነበረበት ሰዓት ይጻፉ የነበሩ ጽሁፎች ትክክል አይደሉም። ልጆቹን ከፍ ሊያደርጋቸው የሚችል ልጆቹን የተሻለ እንዲሆኑ ሊያደርግ የሚችሉ ሀሳቦች መቅረብ ሲችሉና የቲሙን ስፕሪት በደንብ ማምጣት በሚቻልበት ገታቸውን ከፍ ማድረግ ሲቻል አንዳንድ ይጻፉ የነበሩ ነገሮች እንትን ናቸው። ይሄ ምንድነው እውነት ለኢትዮጵያ ብሔራዊ ቡድን ታስቦ ነው ብለን እንድታስብ የሚያደርግ ነው። ምክንያቱም አንዳንድ ልጆች የመጡበት ቦታ በጣም ተች የሚያደርግ ስቶሪ ያላቸው በእውነት ነው የምነግርህ። ለምሳሌ ከባድ ቻሌንጅ ከነበረበት ቦታ ወጥቶ የኢትዮጵያ ብሔራዊ ቡድን ላይ ድንቅ ብቃቱን ማሳየት የቻለ ተጫዋች አለ። ለምሳሌ ቢኒያም ስትመለከተው የመጣበት መንገድ ከየት ነው የመጣው ምናምን ብለህ ስታይ እንዲህ በቀላሉ ልታነሳው የምትችል አይደለም። ብዙ ዋጋ ከፍለው እዚህ የደረሱ ልጆች አሉ። እሱ ብቻ አይደለም፣ ሌሎቹ
ከተለያየ ቦታ የመጡ ልጆች እንዴት ነው የመጡት የሚለውን ብታይ ቢያንስ ስቶሪያቸውን እየተጠጋ እያወቅ ልጆቹን ሞራል ማነሳሳት የምትችልባቸው ሂደቶች እያሉ ቲሙ በበጀት እጥረት ምክንያት ሊመለስ ነው እያልክ ማሟረት አይጠበቅብም እንዴ። እነዚህ ልጆች እኮ በኮቺንግ ስታፉ ጥንቃቄና ማኔጅመንት ሶሻል ሚዲያ ላይ ምናምን እንዳያዩ ምናምን ተደረገ እንጂ ያያሉ እኮ ሊያዩ ይችላሉ። የሚያዩበት እድል ቢፈጠር እንዴ ነገ ጨዋታ ኖሮ ሊመለስ ይችላል ስትለው ሳይኮሎጂካሊ ልጁ አይረበሽም ወይ? ዴሊብሬትሊ የተደረገ ነው ብለህ ታምናለህ? ዴሊብሬትሊ ሳይሆን ምናልባት ኃላፊነት ጉድለት ኃላፊነት ኔግሊጀንሲ የፈጠራቸው ስቶሪዎች ናቸው። ገብቷል? አንደኛ እንደዛም አላለም የኢትዮጵያ እግር ኳስ ፌዴሬሽን ሊልም አይችልም። ለውድድር ሄደ ውድድሩን አቋርጬ ልመጣ ነው፣ ጦርነት ገብተህ ጦርነቱን አቋርጬ ልወጣ ነው፣ በጀት የለኝም ልትል አትችልም። እስካለ ድረስ ማድረግ ያለብን ነገር አድርገን ነው ልትመለስ የምትችለውና እንደዚህ አይነት ስቶሪዎች ናቸው ስሜት ያደረጉኝ እንጂ በፊትም ጀምሮ እኮ የሶሻል ሚዲያ ጦማሪዎች በየጊዜው የሚጽፏቸው ጽሁፎች አሉ። ባሉ አልክበት ስም ይሰጣል፣ እንደውም ትከሻችን ብዙ ነገር ችሎ እንጂ ብዙ ነገር ነው የምትባለው። ግን የሆነ አላማ ስላለ እግር ኳሱ የሆነ ደረጃ እንደው ፈቀቅ ማድረግ ከቻልኩ ብለህ ስለምታስብ እንጂ በተለያዩ አካላቶች ብዙ ነገሮችን ነው ልትባል የምትችለው። ያው የሚደራጅበት የተለያየ አካል ሊኖር ስለሚችል ማለት ነው። እሱ ላይ እንኳን ብዙ ትኩረት አላደርግም እኔ ኖርማሊ። ግን ቅድም እንዳልኩ የተለያዩ ሀገራት ላይ ያሉ ኤክስፒሪየንሶች አሉ። እንደነ ጃፓን፣ እንደነ ጀርመኒ፣ እንደነ እንግሊዝ ምናምን ያሉ ሀገራት ናሽናል ቲማቸው ሲጫወት ምን ላይ ፎከስ እንደሚያደርጉ ያውቁታል። ይሄ ተጽፎ የተሰጣቸው ሳይሆን እንደዚሁ በጋራ የሚግባቡበት ፖይንት አለ። የሀገርን ብሔራዊ ቡድን እንዴት ነው ከፍ ማድረግ የሚቻለው የሚለውን ነገ ከሳምበዲ ጋር ልትጫወት ስንት ለባዶ ይሸነፋል የብሔራዊ ቡድን የሚል እንትን ካለ ምንድነው ሐሳብ ካለ እንደ መርዱ ወይም ደግሞ እንደ ኔጌቲቭ አስተሳሰብ ካለ ለእግር ኳሳችን አይጠቅምም። እውነት ክፍተቶችን ጤነኛ በሆነ መልኩ ማንሳት ይቻላል። ክፍተት አይኖርም ማለት አይደለም። ግን ብሔራዊ ቡድኑ ላይ ፌዴሬሽን ብዙ በርካታ በደንብ ሉፖሎች አሉ። ያንን ግን ልናስተካክል የምንችለው ልጆቹንና ፌዴሬሽኑ መለየት በሚለው ያስማማናል አይደለም። አሁን ለምሳሌ ዩ17 ልጆቹ ምናልባት በአጋጣሚ ያንን ጽሁፍ ቢያነቡት ይረብሻቸዋል፣ ነገ ላይ እኛ መተቸቱ ምናምን ይደርሳል የሚል ነው ማሳረጊያችን። የኢትዮጵያ እግር ኳስ ፌዴሬሽን በተጠናቀቀው የውድድር ዓመት በ2018 ደረቱን ነፍቶ እንደ አንድ አመራር ይህንን በዚህ ዓመት አከናውነናል፣ ለኢትዮጵያ እግር ኳስ በዚህ ልክ ጠጠር ወርውረናል፣ ይህንን ያሳካንበት ዓመት ነው የምትሉት ምንድን ነው? ዓመቱን ስንገመግመው ያው እንግዲህ የተለያዩ ስራዎች ተሰርተዋል። በ2018 በርካታ ነገሮችን ማንሳት እንችላለን። በደንብ በኮንፊደንስ ከምናነሳቸው ነገሮች መካከል ፕሮሰሱን የጠበቀ ለሌላም ጊዜ መማሪያ ሊሆናል ቤንችማርክ አድርገን ነው ልንጓዝ የምንችል የአንደር 17 ሊግ በማቋቋም ጀምሮ ያንን አንደር 17 ፕሮሰሱን ጠብቆ ይዞ በመምጣት ከ22 ዓመት በኋላ ለአፍሪካ ዋንጫ ማለፍ ችለናል። እንግዲህ 22 ዓመታትን መቆየት ማለት ስንት ትውልድ በዚህ ውስጥ የባከነ ስንት ትውልድ የመከነ እንዳለ ማየት ይቻላል። ይሄ አንዱ ትልቅ ነገር ነው። ሌላኛው በኢትዮጵያ እግር ኳስ ውስጥ ያመጣ ነው ነገር ሪጂናል ካምፒንግ፣ ናሽናል ካምፒንግ የሚባሉ ኮንሰፕቶች ወደ ኢትዮጵያ እግር ኳስ ውስጥ መጥተዋል። ቴክኒካሊ ስንመለከተው ይሄ አንዱ ትልቅ ነገር ነው። ሁለተኛ ከቲዲኤስ ጋር ተያይዞ ታለንት ዴቨሎፕመንት ስኪም በአርሰን ቬንገር የሚመራው የግሎባል ስፖርት ዲፓርትመንት ፊፋ ላይ በቲዲኤስ በኩል እንደ ሌሎች ሀገራት ተጠቃሚ የምንሆንበትን አሰራር ዘርግተን ይሄው በቅርቡ እንደተመለከትከው ከዚህ በኋላ በኢትዮጵያ እግር ኳስ ለ2 ዓመት ተቀምጦ የ15 ዓመት በታች ታዳጊዎችን የሚያሰለጥንልን ባለሙያ ፊፋ እንዲቀጥርልን ምክንያት ሆኗል ማለት ነው። ለዛም አስፈላጊው በጀት ከፊፋ በኩልም እንዲለቀቅ ማድረግ ተችሏል። ይሄ የመጣው በ17 ዓመት በታች እየሰራን ባለነው በሰራነው ስራ
ፕላስ ከዚህ ቀደም በሰራናቸው የፓይለት ፕሮጀክቶች ስራ አብሮ ተያይዞ ፊፋም ያንን እውቅና ሰጥቶ የመጣበት ነው። ሌላኛው ከኮቺንግ ኤጁኬሽን ጋር በተያያዘ እንደምታውቀው የኮቺንግ ኤጁኬሽናችን ላይ ከፍተኛ ስራዎችን ሰርተናል። የኤ ላይሰንስ፣ የቢ ላይሰንስ፣ የሲ ላይሰንስን ጨምሮ እንደዚሁም ሪፍሬሽመንት ስልጠናዎችን ጨምሮ በአዲስ መልኩ በኢትዮጵያ እግር ኳስ ፌዴሬሽን 2018 በደንብ በስፋት የሰራንበት ነው። በተጨማሪም ደግሞ ኢንስትራክተሮች፣ አዳዲስ ኢንስትራክተሮች፣ ውስን ኢንስትራክተሮች ብቻ በኢትዮጵያ እግር ኳስ ውስጥ እንዲኖሩ ሳይሆን ሌሎች ተጨማሪዎችም እንዲኖሩ። ምክንያቱም 130 ሚሊዮን ህዝብ ይዘ 4 እና 5 ኢንስትራክተር ይዘ ፈቀቅ አትል። ስለዚህ ተጨማሪ ኢንስትራክተሮች፣ ልምድ ያላቸው አሰልጣኞች የኢንስትራክተርነት ኮርስ እንዲወስዱ የማድረግ ስራ ተሰርቷል። ይሄም በዚህ አመት የተከናወነ ነው እንደ ኢትዮጵያ እግር ኳስ ፌዴሬሽን። ከዛ በተጨማሪም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን የሴቶች እግር ኳስ ልማት ስትራቴጂ ዛሬ ላውንች ያደረግነው ማለት ነው። ይሄ ላውንች የተደረገው የኢትዮጵያ እግር ኳስ ፌዴሬሽን ፕሮሰሱን ጠብቆ ከፊፋ ጋር በጋራ በሆነ እየተናበብን በሰራነው ስራ የመጣ ነው። ስለዚህ የሴቶች ልማት ላይ ከዚህ ቀደም ስትራቴጂ የሚባል የለም፣ ያለ ስትራቴጂ ነው የምንሰራ የነበረው። አሁን ግን የኢትዮጵያ እግር ኳስ ፌዴሬሽን የውመንስ ፉትቦል ዴቨሎፕመንት ስትራቴጂን ነድፎ የሚሰራበትን እድል ፈጥረናል ማለት ነው። እንደገና የዛው ቴክኒካል ዲፓርትመንት ላይ ስንቆይ የአንደር 17 ውድድሮችን ምንድነው ኤምአርአይ ብቻ ቤዝድ ያደረገ ሳይሆን ዶክመንት ቬሪፊኬሽን ላይ በደንብ ከሰራን የኤምአርአይ ቴስቱን ማቆየት እንድንችል ያደረገ ነው። ዶክመንት ቬሪፊኬሽን ላይ በደንብ ሰርተናል አንደር 17 ላይ። ለዛም ነው አሁን ላይ በአዲስ አበባም በአዳማ የምትመለከታቸው እድሜያቸው በትክክል አንደር 17 የሆኑ ልጆችን ማየት የሚቻልበትን እድል መፍጠር የተቻለው። ስለዚህ አንደር 17 ላይ የሰራናቸው ስራዎች አሉ አሁንም በዚህኛው አመት ማለት ነው። ከዛ በተጨማሪ ታለንት ዴቨሎፕመንት ስኪም ላይ ታለንት አይዲ ባለሙያ ቀጥረናል። የታለንት አይዲ ከዚህ ቀደም የለም፣ እንደዚህ አይነት ባለሙያ የለም። ስለዚህ ታለንት አይዲ ላይ መስራት የቻልንበት ነው። የግብ ጠባቂው ስልጠና ፎር ዘ ፈርስት ታይም ከብዙ አመታቶች ቆይታ በኋላ እንደ ኢትዮጵያ እግር ኳስ ፌዴሬሽን ከፊፋ ጋር በመሆን ስልጠናዎችን ሰርተናል። የኢትዮጵያ እግር ኳስ ፌዴሬሽን ይህን ስልጠና አመቻችቷል። ከኛም አልፎ ፊፋ በአስቀመጠው ሪኮመንዴሽን መሰረት 5 የሶማሌ ዜጎችም ይህንን ስልጠና በፊፋ አማካኝነት አቴንድ እንዲያደርጉ ተደርጓል ማለት ነው። ስለዚህ የግብ ጠባቂ ስልጠናዎች በስፋት ያልተሰጡበት ሁኔታ ነበር። ያንን ስልጠና ገና ስንጀምር መስጠት የቻልንበት ነው። እንግዲህ ይሄ ከእግር ኳስ ልማት አንጻር ያነሳውልህ በወፍ በረር ያነሳውልህ ያሉ ነጥቦች ናቸው። እነዚህ ሁሉ ነገሮች በ2018 በኢትዮጵያ እግር ኳስ ፌዴሬሽን ከተሰሩ ያው ትልቁ የሀሳቡ ገዢ ተመልካቹ ነው። የኢትዮጵያ እግር ኳስ ስፖርት ቤተሰብ ነው። ስለ ኢትዮጵያ እግር ኳስ ተመልካቹ ምን የሚሰማው ይመስላል? ቀደም ሲል የዘረዘርካቸው ጉዳዮች እንዳሉ ሆነው ለምሳሌ እኔ እንደ አንድ የስፖርት ጋዜጠኛ ስለ ኢትዮጵያ እግር ኳስ ምን ታስባለህ ብትለኝ ከምሰማቸው ከማያቸው ብዙ ከሚቃጠለው ጨጓራ አንጻር ስለ ነገ ብትጠይቀኝ ፔሲሚስት ለመሆን ሳይሆን ብዙ ነገሬ ወደዛ ያጋደሉ ናቸው። በጣም በጣም ጊዜ የሚፈልግ ከባድ እንደሆነ ይገባኛል። የስፖርት ቤተሰቡ የኢትዮጵያን እግር ኳስ አሁን ያለውን ሁኔታ እንዴት የሚመለከተው ይመስላል? ያው በአንድም በሌላ መረጃዎች ስለሚደርሱ። በነገራችን ላይ በኢትዮጵያ እግር ኳስ ውስጥ የበኩልን አስተዋጽኦ ያደረክ እንደሆነ ይሰማኛል አሁን ላይ። ምክንያቱም ይሄ ፖድካስት ኔጌቲቭ ነገሮችን አንስተን ስለ ኢትዮጵያ እግር ኳስ ተቻችተን በቃ ኢትዮጵያ እግር ኳስ ዋጋ የለውም ብለን የምንወጣበት ሳይሆን ለኢትዮጵያ እግር ኳስ ሊሆኑ የሚችሉ ሀሳቦች የሚቀርቡበት እንዲሆን እኔም እፈልጋለሁ። ያንተም ፍላጎት ያ እንደሆነ አስባለሁ። እና ስለዚህ አንዱ መታገያ መድረክ ይሄ ነው። እግር ኳሱን ለማስተካከል ከመስመር የወጡ አሰራሮችን ለማስተካከል አንዱ መታገያ ይሄ ነውና ስለዚህ እዛ መስመር ላይ ስለሆነ ያለው ኦፕቲሚስቲክ መሆን መቻል አለብህ ብዬ አስባለሁ። አንዳንዴ ግን ይደክማል። ለምን እንዳልኩት ታውቃለህ? ነገሮችን ስታያቸው አንተ እንኳን ወንበር ላይ ተቀምጠህ ስሞች የመሰጠቱ ብዙ ነገር ሊኖር እንደሚችል ታምናለህ። የተሰሩ ብዙ ነገሮች አሉ በኢትዮጵያ እግር ኳስ ውስጥ ካንተ ቁጥጥር ውጪ የሆኑ የሚበዙ ነገሮች ይኖራሉ።
ክላሪቲ የለም። የኢትዮጵያ እግር ኳስ ውስጥ ምንም አይነት ክላሪቲ የለም። ለምሳሌ ሰሞኑን በመንግስት ደረጃ እየተደረገ ያለ ሀገራዊ ምክክር አለ። የኢትዮጵያን እግር ኳስ የሚመለከታቸው ሰዎች አዳራሽ ውስጥ ቢሰበሰቡ ምን የሚያነሱ ይመስላል? እኔ ከዛ የተሻገረ ይመስለኛል። አሉ ስውር እጆች እግር ኳሱን በሴራ ስፔሻላይዝድ አገኘኝ አይደለም። ምን ማለት እንደፈለጉ ተስፋ ለመቁረጥ አለ። እንደ አንድ ክርስቲያን እንደ አንድ ወድቆ እንደተነሳ ሰባተኛዊ ብዙ ተስፋ ይኖራል። ግን የኢትዮጵያ እግር ኳስ ተመልካች ስለ ኢትዮጵያ እግር ኳስ ገበያ የለውም። የሚነሱ ነገሮች ያሙሃል። የዛሬ 3-4 ዓመት ስቴዲየም መግባት የጀመረ ልጅ አሁን ደላላ ሆኗል። በዚህ ክረምት የኢትዮጵያ እግር ኳስ ፌዴሬሽን ቅድም እንዳልኩ ነው ከፊፋ ጋር ሆኖ የላይሰንሲንግ ስርዓት አለው። 7 ኤጀንቶች አሉ። በዚህ አይነት መንገድ መጓዝ መቻል አለባቸው። ከዛ ውጭ ግን ሆኖ የሚያቦኩትን ከዛ ውጭ ሆኖ ግን በእግር ኳስ ውስጥ አንድ ነገር የገጠመኝን ልንገር። አንድ በጣም ትልቅ ተጫዋች ነው ኢትዮጵያ እግር ኳስ ውስጥ ያለ ነው። የዛሬ 2 ዓመት አካባቢ ነው እና ወደ ቢሮ ስገባ እዚህ ክለብ ፈረምኩ። ልፈርም ነው ማለት ልፈርም እዚህ ክለብ። ኦኬ ማን ነው ታዲያ የሚያስፈርም ስለው የሆነ ሰው አሳየ። ማን ነው እሱ? የቦርድ ሰው መሰለኝ። ቴክኒክ አላቸው እነዚህ ሰዎች። የቦርድ አመራር ነኝ ምናምን እያሉ ተጫዋቾቹ ያን ያህል ኢንዴብዝ የሆነ እውቀቱ ስለሌላቸው ኢንዴብዝ የሆነ እንትኑ ስለሌላቸው የቦርድ አመራር ሊመስሉ ይችላል። እንደ ኢትዮጵያ እግር ኳስ ፌዴሬሽን ግን ያንን በተመለከትኩ ጊዜ ወይም ደግሞ ያ ሰው ነው ብሎ ባለኝ ጊዜ ከዛ በኋላ ቢሮ እንዳይገባ ነው ያደረገው። ጭራሽ የኢትዮጵያ እግር ኳስ ፌዴሬሽን ደጅ አይደርስም። ያ ሰው ማለት ነው ገብቷል። እንደዚህ ሳታቃቸው ሾልኮ ሊመጡ የሚችሉ ቦርድ ነኝ ምናምን ብሎ የማጭበርበር ስራ የሚሰራ አካል አለ። ስለዚህ ቅድም እንዳልኩ ነው የኢትዮጵያ እግር ኳስ ለኢትዮጵያ እግር ኳስ ፌዴሬሽን የሚወረወር ብቻ አይደለም። የኢትዮጵያ እግር ኳስ አሁን ለምሳሌ ቡና ጊዮርጊስ ብለህ ወይ የተወሰነ ቲም ጠርተህ ማኔጅመንቱ በመንግስት አመራር እንዳልሆነ የምጠቅሳቸው ቲሞች ሊኖሩ ይችላሉ እንጂ አብዛኛው ቲም በመንግስት አመራር የሚመራ ቲም ነው። ስለዚህ እያንዳንዱ ክለብ ሌባ ከሆነ መንግስትን ሌባ ነው እያለ ያለው ማለት ነው። አመራሩ የቦርድ አመራር ሆኖ የሚቀመጠው ከንቲባ ሆኖ የተቀመጠው አካል በመንግስት የተሾመ አካል ነው። ስለዚህ እያንዳንዱ አካል በዚህ አጋጣሚ ራሱን መፈተሽ መቻል አለበት። መንግስትም ትኩረት ማድረግ መቻል አለበት ብዬ አስባለሁ። በጣም ብዙ ትኩረት የሚሹ ጉዳዮች አሉ። ቅድም ሀገራዊ ምክክሩ ሌላ አጀንዳ ነው። በጣም ብዙ ነገሮች እንዳሉ ይሰማኛል። ግን አትሊስት እነዚህ አካላቶች የማን ሪፕሬዘንቴሽን ይዘው ነው ፉትቦል ውስጥ ያሉት ብለህ ከተመለከትክ ይሄንን ቅድም ወደምትለው ነገር ይመጣል። ስለዚህ እነዚህ አካላቶች ቅድም እንዳልከው ወደ በኋላ ላይ በፖድካስትህ in the future በስሙላ ጠቅሰህ ሳምትችላቸው ሰዎች ይኖራሉ። እኛም በዚህ አጋጣሚ እንደዚህ አይነት ኢንቮልቭመንት ያላቸው አካላቶች በስውር እጅ እግር ኳሱን ለመዘወር የሚሞክሩ አካላቶች በስውር እጅ ሳምበዲን ሂድና ፍርድ ቤት አስቆመዋን። በቅርብ ጊዜ አንድ የኢትዮጵያ እግር ኳስ ፌዴሬሽን ከስልጣና ጋር በተያያዘ የኢትዮጵያ እግር ኳስ ፌዴሬሽን ስልጣን አልሰጠኝም ብሎ ወደ ፍርድ ቤት የሄደ አሰልጣኝ ነበር። ያ አሰልጣኝ ምክር ያገኘው ከማን እንደሆነ አውቃለሁ። ዝም ብሎ ይሄ ስውር እጅ ከምትላቸው ሰዎች መካከል ሊሆን እንደሚችል እርግጠኛ ነኝ። ያን ነገር ግን ላቅ የምችለው ምናልባት ከዚህ ሰው ጋር ቁጭ ብለን ስናወራ፣ ምክንያቱም በእግር ኳስ ውስጥ ተኮራርፈ እድሜ ልክ የምትቀጥለው ነገር ስላልሆነ ይማርበታልም ብዬ ስለማስብ፣ ምክንያቱም እግር ኳሳዊ በሆነ ነገር መፈታት አለበት የሚል አቋም ስላለ ደንባችን መተዳደሪያ ደንባችን ላይ የተቀመጠ ነገር ስለሆነ አንዳንዴ ሰዎች በማይሆን መንገድ ሊያሳስቱ ይሞክራሉ። በማይሆን መንገድ የሆነ አቅጣጫ ውስጥ እንድትገባ ያደርጋል። የሆነ ቀን ትነቃለህ፣ ትባንናለህ። ከዛ ነገር ውስጥ ስትባነን ባይረፍድ ጥሩ ነው። ሳይረፍድ ብትነቃ ከዛ ነገር ውስጥ ረፍዶን ብትነቃ ግን አትሊስት እውነታውን መረዳት የምትችልበት ፖዚቲቭ ማይንድ ሴት ቢኖር የተሻለ ነው የሚል እምነት አለኝና ከዛ አንፃር እንደዚህ አይነት ስውር እጆች በቅርብ ጊዜ የሚጋለጡባቸው ሂደቶች ይኖራሉ። እኔ በዚህ ሂደት ውስጥ እንደ አመራር እነዚህን አካላቶች እያጋለጡ መስዋዕት ለመሆን ዝግጁ ነኝ። ምንም ምፈራውም ነገር የሚኖርም ስለማይኖር ኢቨን አመራሩ ክቡር ፕሬዝዳንትን ጨምሮ ምንም በዚህ ሂደት ሂስቴት የሚያደርጉት ነገር አይደለም። መሆን ያለበትም እንደዛ ይመስለኛል። ምክንያቱም የኢትዮጵያ እግር ኳስ እንዲህ ነው እያልን እንደ ሌሎቹ እንትን ከምንል አትሊስት የሆነች ጠጠር ወርውሮ የሚመጣውን ነገር መቀበል የተሻለ ነው ብዬ አስባለሁ።
እፉ የተባለችውን ነገር አለመንካት ነው። የፖለቲካው ምናምን ላይመለከተን ይችላል። እግር ኳሳዊ ፖለቲካው ላይ ግን በታላቅ ድፍረት እስከ ቀራኔው ድረስ መታገል የተገባ ነው ብዬ አስባለሁ። አቶ ባህሩ ጥላሁን ኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ፣ ለሁለተኛ ጊዜ እዚህ 7ኛ ስቱዲዮ ተገኝተ እንዲህ ያሉ ወቅታዊ የኢትዮጵያ እግር ኳስ ጉዳዮችን ስላጠራን የሚፈለጉ ሀሳቦችን ስላነሳን የእውነት በ7ኛ ፖድካስት ቤተሰቦች ስም ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። እኔም ከልብ አመሰግናለሁ። ስለ እውነት ክላሪቲ የሚያስፈልጋቸው ጉዳዮች እንዲሁም ጊዜ ቢኖረን በርካታ ሀሳቦች ሌሎች የሚያነሳቸው ነበሩ። ኦፍ ሪከርድ ስናወራ ስለ እውነት በኢትዮጵያ እግር ኳስ ላይ የራስን አበርክቶ ለማድረግ እየሞከርክ ስለሆነ ጠጠር እየወረወርክ ስለሆነ በርታ፣ ኬፒታፕ የሚል ነገር ለማንሳት እፈልጋለሁ። የኢትዮጵያ እግር ኳስ በእርግጠኝነት ከዚህ በተሻለ መልኩ ወደ ከፍታው የሚመለስበት ጊዜ ሩቅ አይደለም የሚል እምነት አለ። ምክንያቱም ፍንጮች፣ መነሻዎች አሉ። ታዳጊዎች ላይ የተሰራው ነገር የሚያሳያቸው ብሩህ ተስፋዎች እንዳሉ ለማንሳት እወዳለሁ። አሁን ላይ መንግስትም እያደረገ ያለ ኢንፍራስትራክቸር ላይ ትኩረት የተደረገባቸው ነገሮች በእርግጠኝነት ስቴዲየሙም ካለ መወዳደሪያ ቦታውም ካለ የምታሳብበት ነገር አይኖርም። በፊት ወጥተን ስለምንጫወት ምናምን ልትል ትችላለህ። አሁን ሁሉ ነገር በአቅራቢያ ከሆነና ሁሉ ነገር ከተፈጠረ ሰበብ አምላኪ ላለመሆን በእግር ኳስ ውስጥ ትልቅ ስራ መስራት ከሁሉም ከክለብ አመራር፣ ከአሰልጣኙ፣ ከተጫዋቹ ይጠበቃል። ይሄ ህዝብ የተሻለ እግር ኳስ ይፈልጋል የሚል ሀሳብ ለማንሳት እወዳለሁ። አመሰግናለሁ። ክቡራትና ክቡራን፣ ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ፣ የዛሬ እንግዳይ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን በወቅታዊ የኢትዮጵያ እግር ኳስ ጉዳዮች ላይ የተለያዩ ሰፋ ያሉ ማብራሪያዎችን ሰጥቶኛል። እንደወደዳችሁ ተስፋ አደርጋለሁ። እግዚአብሔር ፈቀድ በቀጣይ እንደተለመደው ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልኝ። ቻው ቻው።